የምትለው ሴትየዋ ይሄ በጣም ውብ ነገር ነው፣ የአይምሮ ጎደሎ መሆናችን ሴቶች ብቁ አለመሆናችን ውብ ነው እያለችን ነው። ቀጥል። ቦታ ነው ብሎ ይረዱታል። ይገርማል በጣም አላህ እንዴት እኔ ላሻሽለው ነው። በእኔ አሁን የመጨረሻው ነብይ እኔ ነኝ፣ አሻሽለዋለሁ። አምስቱን ራሱ ላልተወለደ የኔ ልጅ ነፍሱ የነች ያለችው ላልተወለደ ልጅ ነፍሱ ሰማይ ላይ ነው ያለችው። ይህ ሰማይ ላይ ሰማይ ላይ ነው ያለችው ከአላህ ጋር ማስረጃ እንደመሰከረ አሁን መስክሯል እያለች ነው። መቼ ነው የመሰከረው? ያኔ አዳምን ገና ሲፈጥረው እስልምናን ተቀብያለሁ ብሎ እያንዳንዳችሁ ተረተረት። ላይ አንብበው ገብተህ አንብበው። ተረጋጊ፣ ቆይ እዛው ክፍል ላይ ቀብረሻለሁ። ቆይ ተረጋጊ። በደንብ ከስር ያላችሁ አስተውሉ። ምን አይነት ከንት እንደሆነ ተረት እንደሆነ እዩ። ምንድን ነው የሚለው? ገና ሳትወለዱ ያኔ አደም ሲፈጠር እናንተም አላህ ጌታ ነው ብላችሁ መስክራችኋል። መልካም እሺ፣ ቪዲዮን አንዴ እንስማው። ኢብኑ አንዴ ሀባሽ ቢላል ኦኬ፣ ቀጥለውና ምንድነው መጨረሻ ላይ የምትለው ሴትየዋ ይሄ በጣም ውብ ነገር ነው፣ የአይምሮ ጎደሎ መሆናችን ሴቶች ብቁ አለመሆናችን ውብ ነው እያለችን ነው። ቀጥል። ቦታ ነው ብሎ ይረዱታል። ይገርማል በጣም አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? ሁለት ሴቶች አንድ ወንድ ሴት አንዷ ስትረሳ አንዷ ታስታውሳለች። አባባሉን ራሱ እንዴት አርቲስቲክ እንደሆነ ው የሰራው ጌታ እንዴት ፕሮቴክት እንደሚያደርገን አንዷ በትረሳ ለምንም ትረሳው አንዷ የአእምሮ ችግር አይደለም እኮ ያለባት ሴቶች የበርሳ ችግር አለባቸው የሚለውን እኮ አስይዘንም። በጣም ይገርማል። በዚህ ዘመንም እንደዚህ አይነት ማለትም ከወንድ እኩል አይደለሁም ሁለት ካልሆንኩኝ ከወንድ እኩል አይደለሁም ብለው የሚያስብ ሴት አለ። መጽሐፉ ላይ ሄድልኝ። እሺ አሁን አንደኛ ሳሙኤል ምዕራፍ 25ን አንዴ ክፈተው። መጽሐፍ ቅዱስ ላይ አንዲት በጣም የምትገርመኝ ሴት አለች፣ አቢጊያ። ሙሉ ታሪኳን አንብቡት። አንዲት ሙስሊም ሴት እንደውም የእሷን ታሪክ አንብባት ክርስቲያን ሆና ስሜ እንዲሆን የሚፈልገው አቢጊያ ነው ብላ ነበር። እና በጣም የምትገርም ሴት ነች አቢጊያ። ሙሉ ታሪኩን እናንተ አንብቡ። ቁጥር 3 ላይ አድርገው የአቢጊያን ታሪክ እናንተ አንብቡት፣ ምን አይነት ሴት እንደሆነች በዛው ልጠቁማችሁ። እንግዲህ በዳዊት ዘመን የነበረች አቢጊያ የምትባል እንዲህ ታስባለች። በእኛ ዘመን ያለች ሙስሊም ደግሞ ግማሽ ነኝ የአይምሮ ጎዶሎ ነኝ ብላ ታስባለች። እንዲህ ትላለች። የሰውየው ስም ናባል፣ የናባል ሚስት ነች አቢጊያ። ናባል የሚስቱም ስም አቢጊያ ነበረ። የሴቲቱም አእምሮ ታላቅ፣ አይምሮዋ ምን ነበር? ታላቅ፣ መልካም፣ የተዋበ ነበር። ጎዶሎ አይደለም የሴት ልጅ አይምሮ፣ ታላቅ ነው አይምሮዋ፣ መልካምም ነበር። ሰውየው ግን ባለጌ ነበር፣ ግብሩም ክፉ ነበር። ታላቅ ሴት አይምሯ የተመሰከረላት እቺ ሴት በጣም በሚገርም ሁኔታ ናባል ባሏ የዳዊትን እንትኖች ሎሌዎች ይሳደባል፣ ዳዊትንም ይተቻል። ዳዊት በጣም ይበሳጫል፣ በጣም ይናደዳል፣ ሊወጋው ይነሳል፣ ጦርነት ሊከፍትበት ማለት ነው። ቁጥር 32 ላይ አድርግልኝ። ዳዊትም አቢጊያን አላት፣ ሊወጋው ሰራዊቱን እዞ እንትን ባለ በኋላ አከሸፈች። እንዴት አድርጋ ነው ያከሸፈችው? ከዛስ ዳዊት ምን አለ? እንዳይወጋው እንዴት እንዳደረገች፣ ምን አይነት አይምሮ እንዳላት ይሁ። ዳዊት አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺ የተመሰገንሽ ነሽ አላት። አይምሯ ምን ያህል የተመሰገነ እንደሆነ አስቡት። የዛሬዋ ሙስሊሟ ትመጣና ግን ምን ትለናለች? አይ አይምሯችንን ዘገምተኛ አድርጎታል አላህ፣ ይህም ስለሚወደን ነው ትለናለች። የአይምሮ ጎዶሎ ነኝ፣ ይሄንን ያደረገው ደግሞ አላህ በጣም ስለወደደኝ ነው ትላለች።
ዳዊት ሲያመሰግን ምን ይላል? አይምሮሽ የተመሰገነ ነው ታላቅ ነው ይላታል። ይህንን የሰራ አይምሮሽን ይህንን ያደረገ እግዚአብሔር የተመሰገነ ይሁን ይላታል። ሙሐመድ ደግሞ ይመጣና ምን ይላል? ሴቶች ምንድናችሁ ይላል? the prophet said isn't the witness of a woman ትንሽ በለው አሻምበው አይታይም እኔ ጋ። እሺ መልካም ናሬትድ አቡ ሰይድ አልኩድሪ ፕሮፊት ሴድ ነቢዩ መሐመድ እንዲህ ይላሉ ኢዝን ዊትነስ ኦፍ ውመን ኢኳል ቱ ሃፍ ኦፍ ዳት ማን አለ። የአንድ ሴት ምስክርነት ከአንድ ወንድ ግማሽ አይደለምን አለ። ውመን ሴድ የስ፣ ሴቷም አዎ አለች። ሂ ሴድ እንዲህም አላት ዲስ ኢዝ ቢኮዝ ኦፍ ዲፊሽንሲ ኦፍ ውመንስ ማይንድ ብሎ፣ ለዚህም ምክንያቱ ከሴት ልጅ አይምሮ ጎዶሎነት የተነሳ ነው። ይኸው እንግዲህ በደንብ አስተውሉ። ዳዊት የአቢግያን ጭንቅላት እንዴት እንዳደነቀ አያችሁ። እንዴት ዛሬ የከለከለኝ አይምሮሽ ይላታል። የተመሰገነ ይሁን። ቁጥር 3 ላይ ደግሞ ታላቅ አይምሮ አለሽ ይላል። ዳዊትን እንኳን ንጉሥ የተባለውን እንኳን መከልከል ምችል ጭንቅላት ያላት መሪ የሆነውን ነቢይ የሆነውን እግዚአብሔር እንደ ልብ ያለውን እንኳን አቢግያ ኖ አርመዋለች። ታላቅ ጭንቅላት ፈጣሪ የሰጣት። ከዛ መሐመድ ይመጣና ኖ ሴቶች ታላቅ ጭንቅላት የላቸውም፣ ግማሽ ናቸው፣ ጎደሎ ናቸው፣ የአይምሮ ጎደሎ ናቸው። ይሄ እኮ አላህ ስለሚወደን ነው። አላህ ይወደናል፣ አላህ ስለሚወደን ነው። ይሄ የሙስሊሞች ዲሌማ ነው። መልካም ቢላል እንኳን ደህና መጣ። ኢብኑ አደም እንኳን ደህና መጣ። ሶሪ ኢብኑ አደም ማይክን ከፍታ አልቀጥል ወንድማችን ኢብኑ አደም። እሺ ልቀጥል። እንኳን ደህና መጣ። እንኳን አብሮ ቆየን። ቅድም ባነሳችሁት ነጥብ ላይ ኒዳ የእስልምና መሰረቶች ምናምን ብላችሁ ስንት ናቸው የእስልምና መሰረቶች? 5 ናቸው። ኦኬ እነኚህ 5ቱ የእስልምና መሰረቶች አንደኛው ምንድን ነው? ሸሃዳ መመስከር ነው። ሁለተኛውስ? ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ነቢዩ መሐመድም የአላህ መልእክተኛ ናቸው ብሎ መመስከር ነው። ኦኬ ተቋርጦ ነው። ሁለተኛው ሶላት መስገድ። ቀጥል። ነው ብለህናል አይደለ? አዎ። እሺ በለው። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ኦኬ የመጀመሪያው ይሄ ነው አይደለ? አዎ። በቁርአን ውስጥ አለ? አዎ። አሳየኝ። ላ ኢላሃ ኢለላህ የትኛው የቁርአን ክፍል ላይ ነው? እስቲ ንገረን። እስቲ ልክፈትልህ። ከሱረቱል አልፋቲሃ ጀምረህ እስከ ሱረቱል ናስ ድረስ የትኛው የቁርአን ክፍል ላይ ነው እንደዚህ የሚለው? እስቲ ያለው ነገር ቁርአንን ብቻ ነው ሙስሊም የሚቀበለው። ስለዚህ ቁርአን ላይ የለም ማለት ነው አይደል? ሐዲስ አለ። ተመልከቱ በረምቢዩ ሙሉ አምስቱም መሰረቶች የመጡበት። እብኑ አደም ቁርአን ላይ አለ ብለህናል። ቃል በቃል ብለሃታል። ቁርአን ላይ ቃል በቃል ተሰጥቷል። ላ ኢላሃ ኢለላህ የሚለው አለ አልኩ። ስለዚህ መሐመድን ዝም ብላችሁ ጨምራችሁበት ነው። ለምን በነቢዩም ማመን አለብን። ያሳየኝ አሁን ሻዳው ቆይ እሺ መልካም እሱ ርዕሶች ነበሩ። ምንድነው የተነሳው ርዕስ? እነዚህ 5ቱ የእስልምና መሰረቶች
እስልምና በ5 ነገር ላይ ነው የተመሰረተው። ተመልከቱ። እነዚህ 5 የተመሰረቱት ነገሮች ምንድን ናቸው? ምናቸው ይሆናል። አንዱ ምንድነው? ሻሃዳ ነው። ሻሃዳን አሳየን ተብሎ እንትን በሚባልበት ጊዜ ሙስሊሞች መልስ እንደሌለ ስለታወቀ ኮፒ ሊንክ እየተደረገበት ባለበት ሰዓት አካውንቱን አዘግተውታል። ከላይቭ ላይ ወጥተናል። ስለዚህ አሁን እዚሁ እንቀጥላለን። ሙስሊሞችን እያስገባን እናያለን ማለት ነው። አንድ የተመሰረተ ነገር እንዴት ነው ነበር ሊባል የሚችለው? እነዚህን ከ5ቱ አንዱን የማይቀበል ሰው ሙስሊም ሊባል ይችላል ወይ የሚለውን ነው። ቅድም አይታችኋል። ምንድነው የተደረገው? አምጣና አሳየን ሲባል አለ ችግር የለውም አለና ወይ በቃ አጥንቼበት ልምጣ አለ። ምክንያቱም የለም ከየት ይመጣል? የሌለው ነገር ከየት ይመጣል? ከመሐመድ በፊት ያሉት መሐመድ 40 ዓመቱ እስኪሞላው ድረስ የነበረው ነገር ምን ነበረ? እስከ መሐመድ 40 ዓመት ድረስ እንትን ከተባለ ይሄ ነገር ከተሰራ ሜድ ከተደረገ፣ ስለዚህ ከዛ በፊት የነበሩትን ነገር አወጣችሁ አሳዩን ነው የኛ ጥያቄ። ስለዚህ ይህን የሚመልስልን ማንኛውም ሙስሊም ሊገባ ይችላል። ገዝት ላኩ፣ እንቀበላችኋለን። ሀሳብ ስጥበት እፎይ አንተ። እሱን የእስልምና ምሰሶዎች እየተመለከትን ነበር። እስልምና በ5 ነገሮች ላይ ተመስርተዋል ብሏል መሐመድ። ሰው በ5 ነገር ላይ ከተመሰረተ መረጃ አንጡ የሚል ነበረ። መረጃ አምጥተውልናል። ከገስት ላይ ሸኝተውል። ጥሩ መልስ ነው። ጥሩ መልስ አድርገውልናል። ጥሩ መልስ ነው። ስልጣን የለኝም እንደዚህ ቤት እና ያው መልስ የለም። መልሱ ምንድነው? እሱ ማለቃቀስ ነው የሚሆነው ማለት ነው። ወገንታት መልስ ካላችሁ ግን እስልምና የተመሰረተበትን ታሳዩን ዘንድ በትህትና ስንጠይቃችሁ ሳታለቃቅሱ እናንተም ስታሳዩን እንስማማለን። ካልሆነ ግን መልስ ስለሌለው ነገር እስልምና ሁሉም ምናምን ከዛ እስከ መሐመድ ጊዜ ያለ ነው። መሐመድ ጊዜ ያለ መሆኑንማ እኛ እናውቃለን። መረጃ የምታመጣው መሐመድ ያለበትን መሐመድ ጊዜ ነው። ከዛ ውጭ መረጃ ይመጣለን። ትክክል። እስቲ መልስ የሚሰጡን ሙስሊሞች እኔ ላሻሽለው ነው። በእኔ አሁን የመጨረሻው ነብይ እኔ ነኝ፣ አሻሽለዋለሁ። 5ቱን ራሱ የመጨረሻ ስልጣን ለማሰጠኝም ቆሴ። እሺ አንዴ ይሄኛውን አካውንት ፎሎ አድርጉ። ለዛ ነው ቆይ እንትን ለፎሎወር ብቻ ነው እንትን የሚለው። ይሄኛውን አካውንት ፎሎ አድርገው። ለዛ ነው ሞዴሬተር እንትን አይልም፣ አድ አያደርግም። በሲስተም ፎሎ ለማደረግ ማለት ነው። ታዲያስ ስልጣን ተሰጠኝ። አሁን አድርጋል አልሰጠኝም። የት አለ? በኢየሱስ ስም አንተ አንደኛዋን ኢንቫይት የላኩ መስሎኝ ፎሎ ነው እንዲያደረግኩ አለካ አስበላኸኝ። በቃ አስበላኸኝ። አንደኛው አላየህም እንዴ? ሲሆንብኝ እኮ የኔ ነው የትኛው አካውንት ነው እላለሁ። እኔ ደግሞ ኢንቫይት ያደረግኩ መስሎኝ ፎሎ ነው ያደረግኩት ማለት ነው። በቃ ይኸኛውን አካውንት ነው የተባልከው እኮ አደረግኩ። አንተንማ የት አለ እንዴ? ሌላ አካውንቴን ነው መሰለኝ ያደረግከው። የትኛውን? ይህን አንፎሎ አድርገኝና ይሄኛውን አንፎሎ አድርገኝና ፎሎ አድርገኝ ድጋሚ። የትኛውን? ይሄ ላይቭ የከፈትኩበትን እኔ ያኛውን ነው ያደረግኩት ማለት ነው። ምንድን ነው የሚለኝ? ፎሎ አድርጌ ያለውኝ እኮ። አንፎሎ አድርገኝና ፎሎ አድርገኝ ድጋሚ። ሲስተሙ እንትን አላደረገውም፣ ካውንት አላደረገውም። ለዛ ነው
የኔ አይቆጠርም ማለት ነው። አሁን ገብተሃል። የሪከርድ ይሰጥህ። ኧረ ያደርግልኛል። አንተ ሪከርድ አንተን አሚት በየቦታው እየዞርክ አንተ ሪከርድ ይምጣብኝ። 30 ሰው አንተ ማን የሚውለው ጎንደሬዋን ተቀበላት። እስከዛው እህታችንን ጎንደሬዋ አሁን ጨጓራዬን ትላጠው በድካም ላይ ጎንደሬዋ አይሻልም? ኧረ እኔ ጨጓራዬን እፈልገዋለሁ። አተወንጂ ምን አድርጌ ነው? እፎይ አንቺ እኮ ጨጓራ ነው የምትልጩ እንዴ? በምን ላጥኩ? እስኪ ንገረኝ እንዴ። ጨጓራዬን እኔ እፈልገዋለሁኝ። አይ በባለፈው ጉዳይ ሊሆን ይችላል፣ አላውቅም። ባወራ ነው። ያንን ደግሞ ያው መረጃ መክፈት በሰዓቱ ስላልቻልኩ ነው። ከፈለክም ላሳይ ይችላሉ። ለዛ ነበር የተጨቃጨኩ። ገብቷል። መክፈት ብቻ ሳይሆን አንቺ እኮ እስልምናን እኮ ሪሼፕ እያደረግሽ ነው፣ እያደሽ ነው። በጨራሽ ማስረጃ ይችላል። አዲስ እንደውም የሆነ ቪዲዮ ቅድም እያየው ነበረ። ቆይ እንደውም ነገ ተዘጋጅበትና እኔ በእንትን ላይ እገባለሁ። ቁራኒስቶች ላይ አዲስ መስጊድ ሊገነቡ ነው እያሉ ዘመዶችሽ እያለቃቀሱ ነው። ቁራኒስት መስጊድ ሊከፍቱ ነው። ቢኒ አባረረኝ እኮ እምቢ አለኝ። ምን ተከሰተ ይላል። የት ሄዶ ነው? መከራዬን አሳይቶኝ ሲያስወጣኝ የት ነበርክ? ምን ተፈጠረ የምትለው? ምን ተፈጥሮ ነው ቆስቲ ቤት የመጣችሁት? ወይም አልቲ ቆስቲ ራሱ መሰለኝ እሱ ቤት እንድናሞቅለት ቤቴን ያዘጋው። አንዳንዴ እኮ ጠላት ከርቅ አይመጣም፣ ከጎን ነው። እኔ ሲያስገባ የሚያስወርደው እኔ ልክ ሲገባ እኔ ዩቲዩብህን ሲያሳይ ፈርቼ ነበር። ምናልባት እሱ ሊሆን ይችላል። እንግዲህ አይ ምን አገናኙ? የጠዋቱን አንተ ደግሞ ምን ሆነ? የጠዋቱ ምንድን ነው? የጠዋቱ እፎይ አንዴ ላሳየ። በባለፈው ስንጨቃጨቅ ነበር። እኔ የምልሽ አንዴ ጎንደሬዋ ግን አንድ ነገር ልጠይቅሽ። ጎንደሬዎች እንዲህ ግጥ የሚያደርጉን አሁን ይኸውልሽ ከላይቭ ላይ ነው ጎትተው እንዲያስወሩ። ቆይ አንድ አይ ሲያንደ በይለን አይ የኛ ልጅ ማንም እንደዛ የሚያደርግ የለም። አንተ የራስን ሀሳብ መግለጽ ትችላለህ። ገብቶሃል አይደል? አሁን እኮ ተባረክ ይመጣሉ እያልኩሽ እኮ ነው። ኖርማል ነው። ኔትወርክ ላይ ኖር ይችላል ምናምን እንጂ በእኛ ልጅ አታሳብ እንዴ። ኧረ ተይ ኔትወርክ እንዴት ነው? ቆይ አንዴ 26 ላይ አንዴ እፎይ ጎንደሬዋ ቆይ ባለፈው እኔ የምልሽ ቆይ እዚህ ጋር ጥያቄ አለኝ። ኧረ በል እስልምና ምን ላይ ነው የተመሰረተው? እስቲ ንገሪኝ። የእስልምና ማዕዘናት 5 ናቸው። አንደኛ በአላህ መመስከር ነው፣ በነብዩ ሰለላሁ ዐለይሂ ወሰለም መመስከር፣ ጾም በመጾም ሶላት መስገድ፣ ዘካ ማውጣት፣ ሐጅ ማድረግ፣ እሱም ለቻለ ሰው ማለት ነው። በጣም ጥሩ በጣም ጥሩ። እነዚህ ከነዚህ አንዱን ማያሟላ ሙስሊም ይባላል? ለምሳሌ አንዱን ከነዚህ ከ5ቱ አንዱን ማያሟላ ሙስሊም ይባላል። ለምሳሌ በሙስሊም ላይ የሚችል ሰው ነው። ሐጅ ማድረግ የሚችል ሰው ነው። ኦኬ መልካም። ጾም መጾምም የሚችል ሰው አይደለም። ግን የእስልምና ዋናው ከእስልምና ያስወጣል ተብሎ የሚባለው በአላህ መካድ ነው። ያንን ደግሞ አንድ ሰው ሲፈጠር ሙስሊም ነው የምንለው በምንድን ነው? አደም አለይሂ ሰላም ሲፈጠር ነፍሶቻችን የዛኔ ምስክር ስለሰጡ በዛ ምስክርነት ነው የምንወለደው። ገብቷል አይደለም? ምስክር የሰጡት አላህ ነው ጌታችሁ ነው ብሎ ባስመሰከራቸው ጊዜ አው ጌታችሁ ነው። ለምሳሌ በሱራ 7:172 ላይ የተጻፈ አይደለም። ሊስን እኔ ምንም የመሰከርኩት የለም፣ ምክንያቱም እኔ በእውቀት መመራ እንጂ እንደዚሁ። ጎንደሬዋ ተረጋጊ፣ በደንብ አስተውሉ። እያሏችሁ ያሉት ምንድን ነው? ሁላችሁም መስክራችኋል፣ እሱን ትጠየቃላችሁ። ምን ብላችሁ ነው የመሰከራችሁት? ታውቃላችሁ? ገና ሳትወለዱ መስክራችኋል። እንደዚያ ብላችሁ አላህ አንተ አምላክ ነህ ብላችሁ ተናግራችኋል። ስለዚህ አሁን ክዳችኋልና ትጠየቃላችሁ። ይሄ ተረት ነው። ምን ብዬ ነው የመሰከርኩት? እሺ አደም ሲፈጠር ምን ብዬ እስኪ የኔን ንገሪኝ። ንባብ አይደለም ለእኔ ንገሪኝ። እኔ እኮ ተረት አይደለም ምን ነግሪኝ። እኔ እንዳልመሰከርኩ ምንም እንዳላወራሁ አላህ የሚባል አካልም እንዳሌለ ነው የማውቀው።
አደም ሲፈጠር ነው የለውም ሲጀመር። ትልቁን ነው አይካድከው። የዛኔ ግን አደም ሲፈጠር ነፍስ ምስክር ሰጥታለች። ኦኬ አንድ የለውም። እኔ በአደም ጊዜ ነው የለውም። ነፍስ ነበረች ስጋ ነው የሌለው የዛኔ። ቆይ ነፍሴ ነች ያለችው አሁን ላልተወለደ የኔ ልጅ ነፍሱ የነች ያለችው። ላልተወለደ ልጅ ነፍሱ ሰማይ ላይ ነው ያለችው። ሰማይ ላይ ነው ያለችው ከአላህ ጋር። ማስረጃ አይደለችም ብለም ማስረጃ ማስረጃ ከፈለክ ለእኔ ያልተወለደው ልጅ ተዘጋጅቼ እመጣልሃለሁ። ስማኝ እንደመሰከረ አሁን መስክሯል እያለች ነው። መቼ ነው የመሰከረው? ያኔ አዳምን ገና ሲፈጥረው እስልምናን ተቀብያለሁ ብሎ እያንዳንዳችሁ ተረተረት። ተረጋጊ፣ ቆይ እዛው ክፍል ላይ ቀብረሻለሁኝ። ቆይ ተረጋጊ፣ በደንብ አስተውሉ። በደንብ ከስር ያላችሁ አስተውሉ። ምን አይነት ከልት እንደሆነ ተረት እንደሆነ እዩ። ምንድን ነው የሚለው? ገና ሳትወለዱ ያኔ አደም ሲፈጠር እናንተም አላህ ጌታ ነው ብላችሁ መስክራችኋል። አሁን የሚፈጠሩ ፍጥረታት ነፍሶች አሁን የሚፈጠሩ እግዚአብሔር አሁን የሚፈጥራቸው ወይስ ይዛኔ ፍጥረታት? አሁን ማስረጃ የተጠየቅሽውን አንቺ ማስረጃውን አንቺ ይዛኔ ፍጥረታት ሲፈጠሩ ነው ወይ ፈጥሩ? አትከራከሪ። የእኔን ጥያቄሽ ከሆነ እኔ በቃ የአዳም ልጅ ነኝ ፕሊስ። እኔ የቤተሰቦች ልጆች ነኝ። በቃ በመልኩ ቤተሰቤ በመልኩ ይወልደኛል። አዳም ተፈጠረ። አዳም ከዛ በኋላ ይወልዳል። የእሱ ዘር ነኝ። በዘሩ ይወልዳል። አሁን የተጠየቅሽው ማስረጃ ከፈለክ ደግሞ 1772 ላይ ገብተህ አንብበው አልኩ። ማስረጃ ልስጥህ ስልህ ተረት ነው ትለኛለህ። ስለዚህ ምን ብዬ ነው የመሰከርኩት? አንድ አላህ ፈጣሪ አንድ እሱ እንደሆነ አንድ አምላክ አላህ እንደሆነ መስክረሃል። ማን የመሰከረው? የአንተ ነፍስ መስክራለች። ስለዚህ አንድ ሰው ሁላችን ነፍሳችን ተፈጥሯል። አትጩይ። ስለዚህ አሁን አንድ ሰው ሙሐመድ ነብይ ነው ሳይል አላህ ጌታ ነው ብቻ ስላለ ሙስሊም መሆን ይችላል? አሁን ነብዩ ሰለላሁ ዐለይሂ ወሰለም እኮ በእኛ ጊዜ የመጡ ናቸው። በሙሳ ሰዓት ማለት ይችላሉ ወይ? እሱም ለአቅመ አዳም ከደረሰ በኋላ ይችላል አይችልም? መልሽልኝ። እየነገርኩ ነው። በነቢይ መሐመድ ብቻ ለምትላለ በሁሉም ነቢያቶች ሊመሰክሩ ይገባል። ገባ አይደለም? በየሰዓታቸው ነው። በየሰዓታቸው ጥያቄ ለምን እንደማመልሽ እኮ ነው። ግራ ገቢ እየመለስኩልህ ነው። መሪያም ጎንደር እንደዛ ካልሽ እስኪ በእርግጥ አሁን አንቺ እያልሽ ያለ ሁላችንም ከአዳም እኩል ነን በነፍስ። የአንቺ ህልውና የሚጀምረው ገና በስጋ ከመወለድ አደም አለይሂ ሰላም ሲፈጠር ይዛኔ ተፈጥራለች። አንቺ ነፍስም የአዳም ነፍስም እድሜው እኩል ነው እያልሽ ነው። ችግር የለም። ተቀበለኛ ይዛኔ ሱራ 772 ላይ ነፍሶቻችን ይዛኔ ተፈጥረው ምስክር መሰጠን አላህ አንድ ጌታ ነው ብለን እንደመሰከርን ይናገራል። እንደዛ ከሆነ ታዲያ እንደዛ ከሆነ እንደው በነፍስ የሚመሰክር ከሆነ አንድ የካፍር ልጅ ሲሞት ታዲያ ለምንድን ነው ጀነት አይገባም? የት እንደሚገባ አይታወቅም። ለምን አለ? በነፍሱም መስክሯል። እንደዛ ቢለው ታምጣልኝ በእናትህ አንድ ህፃን ማለት ለአቅመ አዳም እስኪደርስ ድረስ ሙስሊም ነው። አንዴ ስሚኝና እንዴ በአፉ የክህደት ቃል እስካልተናገረ ድረስ ማርያም ጎንደሪያ አንዴ ስሚኝና ከዛ እሰጥሻለሁ። ችግር የለም። ስለዚህ በነፍሱ ቃል ገብቷል። አካለ መጠንም አልደረሰም፣ ኃጢአትም አልሰራ። ይሄ ልጅ የት ነው የሚገባው? መሪም ጎንደሪያ እንደዚህ አይነት ሰው ጀነት የሚገባው ምክንያቱም መጥፎ አንደኛ አልደረሰም፣ የክህደት ቃል አልተናገረም። ስለዚህ በነፍሱም መስክሯል፣ ስጋውም ደግሞ አልቆሸሸም፣ ኃጢአት አልሰራም፣ ሕፃን ነው። ስለዚህ ይሄ ልጅ ጀነት ነው የሚገባው። በጣም ጥሩ። እሺ የት እንደሚገባ ግን አይታወቅም ከተባለ ይሄ ልጅ ምንድን ነው መልሱ? ምን ይባል ነው? እሺ አሁን ለምሳሌ አንቺ ጀነት ይገባል ያልሽው ኸድር የገደለውን ሕፃን ምናምን ለማምጣት ይፈልግ ይመስለኛል። ያ ደግሞ አላህ ሱብሓነሁ ወተዓላ ቀድሞ ስለሚያውቅ ምን አይነት ሰው እንደሚሆን ትልቅ ሆኖ ምን አይነት ሰው እንደሚሆን ስለሚያውቅ ነው እንዲገደል የተደረገው። እሱን ለማምጣት ፈልገህ ከሆነ በእርግጥ እሱም አለ እሱን አይደለም ግን እሱም ራሱ ጥያቄ ያስነሳል። እንግዲህ አድጎ ምን ሊሆን እንደሚሆን ስለሚያውቅ አላህ ገደለው አስቀድሞ በኃጢአት ውስጥ ይወድቃል ብሎ ገደለው አለ እና ከገደለው በኋላ ጀነት አስገብቶታል። ጀነት ገብቷል። ከገደለው በኋላ ጀነት ገብቷል።
እኔ ሁሉን ማውቃለሁ እያልኩ አይደለም። ኦኬ ሁሉን አውቃለሁ እያልኩ አይደለም። ሲጀመር እሱ ሲፈጠር ራሱ አላህ ካፊር አድርጎ ነው የፈጠረው ነው የሚለው፣ ግን እሱ አይደለም። እስቲ አንድ ህፃን ሲወለድ ሙስሊም ሆኖ ነው የሚወለደው። ቆይ መሬም አንዴ ዝም ብለሽ አትከራከሪ። አሁን ሳታውቂ እኮ ነው የምትከራከሪ። ማስረጃ ቢመጣልሽ ደግሞ ሌላ ነገር ነው የምትይው። አሁን ለምሳሌ ቅድም ላልሽው አልከድር ሳይሆን ምንም ገና ህፃን ልጅ ሆኖ የሞተ የአንሳር ልጅ ነበረ። ቆስቲ መክፈት ትችላለህ? እፎይ ሳሂህ ሙስሊም 22 ስንት ነበረ? ምን ነው በርዱ ነው? ምን ነው የአይሻ እና የመሐመድ ይሄ ህፃን ልጅ የሚለው ምኑ አቡ ዳውድ ላይ መሰለኝ ነው ሙስሊም ነኝ ወይ ቡኻሪ ነው ወይ ሙስሊም ነው። 62 ሲ እስቲ እሱን ቡኻሪ 62 26 ሲ ህፃኑ ልጅ ጀነት አይገባም ያለው መሐመድ። ኦኬ እንትና ሐዲስ ታመጣቂ ማብራሪያውን ሁሉ ነገር ነው የምጠይቅ። ገብቷል አይደለም? ቆይ እስቲ መጀመሪያ ማብራሪያ ትላለች እንዴ? እኔ ሐዲሱን መጀመሪያ ይቀርብ ሐዲሱን የማብራራበት እውቀት ገና ሐዲሱ ሳይቀርብ ፈራሽ ምን ነው? እዚህ ጋር ብታወሩት እንኳን ብታወርቶበት የተመልሶለት ያለቀ ጉዳይ ጎንደሬው ሐዲስ ቆይ ማብራሪያ ያለ ሰው ነው በእውቀት አቆጣጣሪ አልሐምዱሊላህ ዋህብያው ቆይ አንዴ ከፈተልሽና ማስረጃ ዋህብያው ደንቆሮ ባቱን አዳምጥ ካላ ተሻል ምንም የምታውቀው ነገር የለም። አንተም ስታገሳ ትባልክ መሳረብ አለም መረጃ አንጣ ብዬ እኮ አላውቅም። በዚህ ጉዳይ ላይ ተምሬ አንብቤ እመጣለሁ ብለህ ነው ያወረድኩ ቅድም ራስን ያወረከ ደህና እያወራሁ አላውቅም። ማታውቅ ከሆነ ገስት ላይ ተቀምጠን ትሰራለህ። ፕሊስ አደርብ ገስት ላይ ተቀምጠን ትሰራለህ። ማታውቅ ከሆነ አላውቅም አንብቤ እመጣለሁ አለ። ማስረጃ የሰጡህ ነበር ከቁርአን አላነብም ብለህ ነው ያወረድኩ። ና ክፈትለት፣ ወደ ቅድሙ መልሰው። አንተ ካመጣ መረጃ እኔ ንጽጽር አቆማለሁ። ሱቢ ስንት ርኮ እንዳለው ከቁርአን አሳየናው ነው ጠይቄ መልስ አተህ እኮ ነው ማስተሽ እንደበላ አፍ ተጣብቆ 2000 ውስጥ ላዋርደውና ላሳያችሁ። እሱ መረጃ ካመጣ አዳምጣ። እስልምና ምን አይነት ፖለቲካና ውሸት እንደሆነ ላሳያችሁ። ስጠይቀው ሰምታችኋል። ስንት ርኮ አለው ሱቢ ስንት ርኮ አለው እያልኩት መመለስ አቅቶት አፉ ተሳፍሮ የወጣውን አሁን መረጃ ሳመጣልን ለምን ትሸሻለህ? ሱቢ ስንት ርኮ አለው መረጃ አንጣ። የወጣውን ክፈትለት። አሁን መረጃ ሳመጣልን ለምን ትሸሻለህ? በመጀመሪያ ደረጃ እኔ ራሴ መረጃ ወሬ አይደለም እንደ መሐመድ ተረተረታ ሰማው አስወራ ያ ከሷል። አሁን አንተ ስታወራ አዳምጫለሁ። አዳምጥ አንተም ባዳምጥ መልስ እነግርሃለሁ። ጥቀስ እንደ መሐመድ ተረተረታ አንሰማም። አሁን ጥቅስ ጥቀስ ልጅቷ የጠየቀችው ጥያቄ ጥቀስ። ተረተረታ ታውራ ሰላት ተርቲቡን እዛ የጠየቀችው ሙአዝንም የጠየቀችው ሳይመልስላት የወጣውን እኔም እየጠየቅኩ ልሰጥ ስል ነው ያስወጣኝ ብለሃል አይደለ? ሱቢ ላይ ስንት ሩኩ አለው መረጃ ነው ያፈቅልኝ ነው እንዴ ብዬ ልስተ እንዳላውራ እኮ ነው ሚዩት ጥቀስ እኔ ቆይ እሺ ንጽጽር አቆማለሁ። ይሄ ልጅ ካመጣ የሚጠየቀው ማለት ነው ምንም ያውቀው ነገር እንደሌለ አሁን ላሳያችሁ። ከፖለቲካ ውጭ አይጠቅስም። ግደሉት፣ መረጃ ያመጣል። ስንት ሩኩ አለው ከቁርአን ማስረጃ ተቀምጠው የነበሩት ወላሂ ላዚም ሙስሊም አልነበሩም፣ ክርስቲያን ናቸው። ሪፖስት ያደረጉት ተቃላ። ለዚህ ነው ደንቆሮ ናቸው ሙስሊሞች ምላችሁ እኮ ከሰረነ ተማር። ፖለቲካ ከመስራት ውጭ ከመጮህ ውጭ መረጃ ሲጠየቁ አያመጡም። እንደሚያውቁ አክት ያደርጋሉ። መረጃ የላቸውም። ምክንያቱም ተረት ተጭነው እንደማመልስ አንተን ማሳየቼ አራግፌ ያስወርዳለሁ። ትረጋጋ። የሚጠየቁትን አይመልሱም። ማልቀስ ልክ ኤሌክትሪክ እንደያዛቸው አይመልሱት የሚጠየቁትን። ሱድ ቀጥል። ሱቢ ስንት ሩኩ አለው? ማስረጃ ከቁርአን ስጠን። 2 ረካ ማስረጃ ከቁርአን ማስረጃ በትልቁ አድርገኝ አደረባ። አንተ እንደ ሴት እሱ ወንድ ነው። 2 ሆኖ አይደለም የሚጠበቅበት የሚያወራው። ቀጥል። የትኛው ሱራ ላይ ነው ያለው? በትልቁ የትኛው ሱራ ላይ ነው ያለው? ንገረው። ይከፍትላል። ቁርአኑ ተከፍቷል ፊት ለፊት።
ቁርአን ላይ አለ አሁን ማለት ነው። እፎይ አንተ አሁን ቁርአኑን ጥቀስ፣ ለምን ኢምራን ጋር አትወያይም? አታልቅስ፣ ጥቅሱን ጥቀስ። ኢምራን ጋር ሄደህ ለምን አትወያይም? ወንድ ከሆንክ አንተ ያላችሁ ሙስሊሞች እንደዚህ ናቸው የምንላችሁ ለዚህ ነው። ከስር ያላችሁ እህት ወንድሞቻችሁ ሙስሊሞች ዘመዶቻችሁ ምንም ያውቁት የለም። እነኝን እየተከተላችሁ ገሃነም አትግቡ። ገስት ገብተው ከማልቀስ ውጪ ምንም ያውቁት የለም። ክርስቲያን እህት ወንድሞቼ ኡስታዞቻቸው እዛ ድራማ እየሰሩ የሐሰት የራሳቸውን ሰው ሻዳ እያስያዙ በየቀኑ እያመጣን እንደማናዋርዳቸው እንደዛ ይጽናናሉ እንጂ እስልምና በእውነት ላይ ቆመ አስተምሮ ያለው ሳይሆን በድራማና በፖለቲካ በስድብና በግድያ በፕሮፓጋንዳ የቆመ ነው። አልሐምዱሊላህ ማይክን አንሳ። አንተም አሳያለሁ እያልክ ነበር። ኦኬ እሺ፣ ከአዲስ ይሰጣል ከአዲስ ኪዳን እንጂ ከብሉይ ኪዳን አልቀበልም ማለት እችላለሁ። አይ መልስ ለራሴ ጠየቀውን ጠየቅ። በቃ አትጩህ። ስለዚህ ቁርአንህ ውስጥ የለም አይደለ? የእስልምና መሰረት ያልከው ሰላት ስንት እንደምትሰግድ ስንት ሩኩ እንዳለው የለም አይደል? እሱን አፍርም አድርገን። ሐዲስም እኮ የኔ ነው። ሐዲሱም የኔ ነው። ቁርአን ውስጥ አለ የለም? ሐዲሱም የኔ ነው። ቁርአን ውስጥ አለ የለም? ሐዲሱም ቁርአኑም የኔ ነው። ሐዲሱም ቁርአን ብቁ ነኝ የተበቃቃው ነኝ ሙሉ ነኝ ያለው ሙሉ እንዳልሆነ ከስር ያላችሁ ክርስቲያኖች በደንብ አስተውሉ። ሐዲስ ማለት አዳምጫችን ሐዲስ ማለት መሐመድ ከሞተ ከ200 ዓመት በኋላ ከ300 ዓመት በኋላ የተጻፈ ተረት ተረት ነው። ያው ቁርአኑም ተረት ተረት እንደሆነ እናውቃለን። ቁርአን ደጋግሞ ምን ይላል? ግልጽ የተብራራው ምንም ነገር አልተውኩም ሁሉን ነገር ዘርዝር ያለው ይላል። አልሐምዱሊላህ ምን እያለን ነው? ቁርአን ግልጽ አይደለም፣ የተብራራ አይደለም። ኢቭን የሚሰግደውን ሰላት እንኳን ከቁርአን እንኳን ማሳየት አይችልም። በቁርአን ውስጥ መሐመድ ቤት እንዳገቡ ሚላለ በቁርአን ውስጥ ተበቲያድ ለምሳሌ አቢላቢን የሚሰድብ አለ። አቡላብ እጆቹ ጠፉ ከሰሩ ገሃነም ይገባል፣ ሚስቱ እንጨት ተሸካሚ ነች፣ አንገቷ ላይ ጭርት አለ እያለ አንድ ምዕራፍ ሙሉ ሲያወርድ ስለሚሰግደው ነገር ግን የለም ማስረጃ። ስለሚሰግደው ነገር የለም። ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ምንድን ነው ከፖለቲካና ከድራማ ውጪ ምንም ነገር የሚያውቁት የለም። እሁድ ነው ይላል። ገነት ስገባ ወይን እንገለብጣለሁ ብለህ ስለምጠብቅ ወይ ተረጋጊ። በምድር ላይ ደግሞ የግመል ሽንትህን ስለምጠጣ እኔም ሽንቴን የሸናውበትን ውሃ ምንም አይቆሽሽም በምንም ስለተባለ ካካም ያልኩበትን እህቶቼም ደግሞ ፔሬድ ጨርቅ የጣሉበትን ስለምትጉመጠመጥ ማተር አያደርግም። አይዞ በገነት ደግሞ ያው ጠጁን አላ ስለሚያስተናግድ አላ ጠጅ ሰርቶ ስለሚጠብቃችሁ ፓኒክ አታደርጉ። ዶንት ፓኒክ፣ ተረጋጉና አሁን ቶፒኩ ላይ ትገቡና እስልምና በአምስቱ ምሰሶ ላይ ተመስርቷል ባላችሁት መሰረት ለተጠየቃችሁት ቆስጤ ለጠየቃችሁ መረጃ አምጡ። ከኔ ጋር ግን እሳፈጣለሁ ካልክ አራግፌ ነው መጥላችሁ። እንደዚህ እስልምና ባዶ በወርቅ የተለበጠ ውስጡ መቃብር ሬሳ እንደሆነ በሰከንድ ውስጥ አሳያለሁ። ቀጥል ቆስጤ። መልካም ኦኬ። እሺ እንኳን ሰላም መጣ። ይቅርታ አድርግልኝና አሁን እኮ ለተናገረው መልስ መስጠት እችላለሁ? እሺ መልስ መስጠት ትችያለሽ አንቺ። በቁርአን ውስጥ ጨውክክ ስላወራ እኮ ምንም የምታውቂው የለሽም አንቺ። አዳምጪ። የአእምሮ ጎደሎ ነው የሚናገርሽ ከሚያምኑት አንዷ ስለሆንሽ ተረጋጊ፣ አትጮይ። ሴት ልጅ ድምጿን ማውራ ነው ስላለ ነብይሽም ቁርአንሽም ተረጋጊ፣ አዳምጫ። መልስ ስለማትፈልግ ተረጋጊ። ሱቢ ሰላት ትሰግጃለሽ? አዎ እሰግዳለሁ። ስንት ነው የምትሰግጂው? 2 ረካ። ቁርአን አዞሻል? አዎ አላህ ሱብሃነሁ ወተዓላ ሰላትን ስገዱ ብሎ አዟል። ቁርአንሽ ውስጥ 2 ስገጂ የሚል አሳይኝ። ኦኬ አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩም ብሎ ይናገራል። አይደለም ቁርአን ይናገራል። ኦኬ ሰላትን ስገዱ። እኔ አልጠየኩሽም። ቁርአንሽ ውስጥ የዛም ማብራሪያ ደግሞ መሐመድ የነገረሽን ተረት ተረት እና አይሻ ናቸው የነገሩሽ። መሐመድ ተናግሯል ነው። አሁን ቁርአን የጠየቅንሽ ቁርአንሽ ውስጥ 2 ስገጂ ብሎ አላህ ያዘዘበትን ስጭን። ጥቅስ ጥቀሽ። እየነገርኩህ እኮ እኔ እኮ ቁርአን ሐዲስ ሰው ነኝ አይደለም እንጂ ቁርአን ሰላምሽ ብለህ ሐዲስ የሚባል የለም። ሐዲስ የሚባለውን ተረት ተረት እዛ አንድ ዘው ዳምጠና ፋራ
ኦኬ ቶፒኩ ላይ ግባ። እስልምና በስንት ምሰሶ ላይ ነው የቆመው? በስንት መሰረት ላይ ነው የቆመው? የተመሰረተው በስንት ነው? መልስ። መልስ። ቆይ አትችል ቸለላፍ መልስ። ምን ነው መልስ? እስልምና በስንት ነገር ላይ ነው የተመሰረተው? ወጣ ማሚላ ሰላም ነው። እንኳን ደህና መጣህ። ሙስሊም ነህ? አዎ ሙስሊም ነኝ። ሙስሊም ማለት ምን ማለት ነው? ቆይ መጀመሪያ እኔ ልጠይቅህ። ሙስሊም ማለት ምን ማለት ነው? የሌለ ነገር ለምን ታወራለህ? ሙስሊም ማለት ምን ማለት ነው? ማሚላ ሉቃስ ሙስሊም አለ? ቼክ አድርገው እስኪ። ኦኬ እሺ ከፖለቲካ ከመጮህ ውጭ መስረጃ ሲጠየቁ ፖለቲካ እንዳለ የተካኑት ማለት ነው። ዘሆል ዳም ናቸው እንዳለ ፖለቲካ ላይ ብቻ ነው በቃ ያስካኗቸው ማለት ነው። መልስ ከመመለስ ይልቅ ፖለቲካ ይሰራሉ። ትንሿን ፖለቲካ ትሰራል፣ ትልቋን ፖለቲካ። የአእምሮ ዘገምተኛ ነሽ ከተባልሽ ሴት አሜን ብለሽ ተቀበልሽ፣ ከስር ሆነሽ ነው መማር ያለብሽ። ጎዶሎነትሽን አምነሽ ሴቶች ከስር ሆናችሁ ታብታብ እያደረጋችሁ መማር ነው ያለባችሁ። አሊያም ጎዶሎ አይደለሁም ካላችሁ ውጡ ከእስልምና። ዘገምተኛ አይደለም ካላችሁ ኦኬ። እንኳን ደህና መጣ። እንኳን ደህና መጣ። ኦኬ ሙስሊም ነህ? ሙስሊም ነህ? አዎ ሙስሊም። አዎ መልካም። ሙስሊም ማለት ምን ማለት ነው? እጁን የሰጠ ለፈጣሪ እጁን የሰጠ ማለት ነው። እጁን የሰጠ እግሩንስ? እጅ ከሌለው እግሩን መስጠት ይችላል? እዚህ አንድ ነገር ልንገርህ። ተወያየሁ ልትል ነው አሁን አንተ እያወራህ ያለው? ምን ማለት ነው እጁን የሰጠ? ቆይ ተረጋጋ። እጅ የሌለው አደጋ፣ ለምሳሌ እጁን ካጣ እግሩን መስጠት ይችላል? ለፈጣሪ የተገዛ ማለት ነው። ኦኬ ለፈጣሪ የተገዛ ማለት ነው። ስለዚህ እኔ ለፈጣሪ እየተገዝቼ ያለው ስለዚህ ሙስሊም ነኝ? አዎ ለራስህ በራስህ ሃይማኖት። ስለዚህ እኔ ሙስሊም ነኝ ማለት ነው። በራስህ ሃይማኖት እጅ ከሰጠ ለፈጣሪ ከተገዛ መልካም። ስለዚህ እኔ ትክክለኛ ሙስሊም ነኝ ማለት ነው። ለፈጣሪ እጄን ብቻ ሳይሆን ሙሉ አካሌን ሰጥቻለሁኝ። የእግዚአብሔር ቤተ መቅደስ ስለሆንኩ ማለት ነው። የቅዱሱ ማደሪያ ነኝ። በሃይማኖትህ በቃ በፈጣሪ ካመንክና ለፈጣሪ ከተገዛ የሃይማኖት ተከታይ ነህ። በራስህ ሃይማኖት የራስህ ሃይማኖት ተከታይ ነህ ማለት ነው። ስለዚህ ሃይማኖት ተከታይ ማለት ነው ሙስሊም። ስለዚህ እኔ ሙስሊም ነኝ ማለት ነው። ሙሐመድ የሚባለው ግን ውሸተኛ ነው ብዬ አምናለሁኝ። ስለዚህ ትክክለኛ ሙስሊም እኔ ነኝ። ስለ ስላሴ ውስጥ ምን ታስባለህ? ምን ትላለህ? ምን አስባለሁኝ? አምናለሁ። ምክንያቱም ሙስሊም ነኝ እኮ። ሙስሊም ስሆን ደግሞ ትክክለኛ ሙስሊም ስለሆንኩኝ ነቢያት ያስተማሩትን ሐዋርያት የሰበኩትን የምከተል ስለሆንኩኝ ትክክለኛው ሙስሊም እንደመሆኔ። እሺ እዚህ ላይ ሃይማኖት እንትን ሐዲስ ምናምን ተረት ተረት ነው ካልክ ማለት ነው። እሺ ሌላው ይሄ ስላሴ ምናምን የምትሉት ምንድነው የእናንተ ማለት ነው? ምንድነው ስትል ምንድነው? ምን ለማለት ፈልገህበት ነው? ሐዲሱ ተረት ተረት ከሆነ እሺ ይሄ ስላሴ ምናምን የምትሉት መጽሐፎች ምንድን ናቸው ነው? እሱማ ነቢያት ሐዋርያቶች ያስተማሩት ነው። ሐዋርያትን ትቀበላለህ አትቀበልም? አንተ ሐዋርያቶች ያስተማሩት ነው። ሐዲስ ደግሞ የቁርአንን ማብራሪያ ነው። ቁርአን ላይ እስኪ የት ቦታ ነው ቁርአን ሳይብራራ ቀርቶ ማብራሪያ ያስፈልገዋል የተባለው? የቱ ጋር ነው? እኔ ንጽጽር አቆማለሁኝ። ሐዲስ የቁርአን ማብራሪያ ነው የሚል ከሰጠኸኝ አንተ እኔ ንጽጽር አቆማለሁ። ቁርአን ግን ራሱ ምን ይላል መሰለው ወንድማችን? ማብራሪያ ያስፈልገኝም እኔ የተብራራው ነኝ ይላል። አንተ ደግሞ ኖ ቁርአን ስላልተብራራ ሐዲስ በሚባል ለምሳሌ አይሻ እንትና ያወሩት አንተ ፖለቲካ ብቻ ነው አንተ ቆይ እስኪ ልጅነት ያለብህ እንደት ማስረጃውን ስጠን እስኪ አሉሻ።
መጀመሪያ ደቂቃ ያዝና በደቂቃ አውራ፣ ወይ ደግሞ ደቂቃ ስጠኝና በደቂቃ ይላውራ። ሚዩት እያደረግ በፈለግበት ሰዓት እያወራ ወይ ደግሞ ኧረ ማንም ሚዩት አላደረገ። ቀጥል። ወገኛ ነህ አንተ። ምን ማለትህ ነው? መጀመር ይሄ ደግሞ የሚደርበው አሉሻ። ቀጥል። መረጃ አምጣና ቀጥል፣ አውራ። ከመረጃ በፊት አንድ ነገር መነጋገር ያለብን ነገር እስቲ እንነጋገር። አንተ ክርስቲያን ነህ አይደል? አሁን ጥያቄው ላይ ነው። እኔ ሙስሊም ነኝ። በቃ ተስማምተናል። ለፈጣሪ እጄን የሰጠው ነኝ። እንትን ቀልድ ነው። ቀደም እኮ ተነጋገርን። ቀልድ ነው እንዲያስከው። ሙስሊም ነህ አንተ? ለምን ደግሞ ቀልደው? ሙስሊም ነህ አንተ? ቅድም ምን አልከኝ? ሙስሊም ማለት ለፈጣሪ የሚገዛ እጅ እግሩን የሰጠ ነው ብለኸኛል። ለፈጣሪ የምገዛ ሰው ነኝ። እኔ ሙስሊም ነኝ። አዎ ሙስሊም ነህ? አዎ። በቃ ከአንተ ጋር ከሙስሊም ጋር አይደለም፣ እኔ ከክርስቲያን ጋር ነው መከራከር እንፈልግ። እናመሰግናለን። ስለዚህ ሰውየው በደንብ አስተውሉ። እኔ ትክክለኛ የፈጣሪ ተገዢ ነኝ። የፈጣሪ ተገዢ እንደመሆኔ ደግሞ ሙስሊም ትባላለህ ብሎኛል። ትክክለኛ የፈጣሪ ተገዢ ነኝ። የተገዛኸው ለአላህ ነው ወይስ አላህ የሚባል? እኔ አላህ የሚባል ጣዖት አላውቅም። መሐመድ ያመጣውን አላህ ከሆነ አላውቀውም። ጣዖት ነው እሱ ለእኔ። የተሰቀለውን ስዕል ነው ታዲያ ፈጣሪ ብለን ታምነው? እኔ አላህ የምትለው መሐመድ ያመጣውን ከሆነ እሱ ጣዖት ነው። ግን ነቢያቶች፣ ሐዋርያቶች ነቢያቶችን ታውቃቸዋል። እነ ሙሴ፣ እነ ኢሳያስ፣ እነ ዳውድ፣ እነ ሱሌማን የሰበኩትን ከሆነ አሁ እኔ የእሱ ተገዢ ነኝ። እጄንም እግሬንም ሰጥቻለሁ በሙሉ። አሁ ሙስሊም ነኝ። ሙስሊም ያስብልሃል ካልከኝ ሙሐመድ ያመጣው ግን ለእኔ ጣዖት ነው። በግድግዳ ላይ የተሰቀለ ፎቶ ነው። አላህ አንተ እንድታምነው በግድግዳ ላይ መሰቀል አለበት ወይ? በፎቶ ምን አገናኘው? ምን አገናኘው? አላህማ ምን ፎቶ ታነሷለህ? ጭንቅላት ሳይኖረው እግር ብቻ እኮ ነው። እግር ማሳየት እኮ ነው። ምንም ፎቶ እኮ አያስፈልገውም። ፎቶ ልታነሳ ስትል ጭንቅላትና አንገት የለውም፣ እግር ነው ያለው። አሁን የተጠየቀውን ትመልሳለህ። ሰው አምላክ ሰው አታምልክሽ። ጭንቅላት የሌለውን እሺ አምልክ። በቃ ቴንኪው። ጭንቅላት የሌለውን እግር አምልክ። ኦሱሳ እሺ ይለኛል። ጭንቅላት የሌለው እግር፣ ጭንቅላት የሌለው አይቀፍም። ግን ስታየው ራሱ እንዴት ነው የምታመልከው? አሉሻ ጭንቅላት የሌለውን ነገር እግር እንዴት ታመልካለህ? ደስ እያለኝ ነው የማመልከው። ምክንያቱም እግር ስታመልክ እንዳመልክ ነው። በእግሩ ነው የፈጠረህ? ምን ጭቃ ነህ? እንደ አብኩቶ ነው የፈጠረ በጭቃ እንደ ጭቃ? በጭቃ እኮ ነው የተፈጠርነው። አታውቅም እንዴ? እኮ በእግሩ ብቻ ማለት ነው። ጭንቅላት ሳይኖረው እንዴት ነው እሱ አላንገት አለ ጭንቅላት እንዴት ፈጠረ? እንደፈለገ ነው እንጂ የሚሰራው። ጭንቅላት የሌለው ነገር ግን አይዘገንንህም? አንገት የሌለው ጭንቅላት፣ ደረት የሌለው እግር ብቻ ሆን ብሎ መላው ዓለምን መፍጠር ይችላል። የኔ አምላክ ነው እሱ ሁን በሚል የሚፈጥረው። ያንተ ግን እኮ በእጅሁ ነው የሰራህ እኮ አብኩቶ አይደለ? አምላክህን በስነ ስርዓት ታውቀዋለህ። ስጀመር እኔን እናንተና የፈጠረ ክርስቶስ በደንብ አውቀዋለሁ። እንደውም በስጋ ተገልጦ የዛሬ 2000 ዓመት ላይ ከኛ ጋር ከደቀ መዝሙርቱ ጋር ከሐዋርያቱ ጋር ቁጭ ብሎ እግራቸውን አጥቦ ወላ አስተምሯቸዋል። ስለ እኔና ስለ አንተም ተሰቅሏል። በደንብ ጠንቅቄ አውቀዋለሁኝ። የአንተ አምላክ ለእኔ ተሰቅሎ አለመቀበል መፍትሄ ነው። የአንተ አምላክ በየቀኑ ግን ሌሊት መጥቶ ይሰቀልልሃል ሰማይ ላይ እጁን ዘርግቶ ማነው የሚለምነኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው እያለ ሌሊት በየቀኑ ይመላለሳል። ሲመላለስ በሊፍት ነው ወይንስ በፓራሹት ነው ወይንስ እየተንከባለለ ነው? ዊዶን ነው። ጭንቅላት ሳይኖረው እጁን ይዞ ሁለት እጆቹን ይዞ መጥቶ ልክ እንደተሰቀለ ሰው ክርስቶስ ለእኔና ለዓለሙ ሲል አንዴ ተሰቅሎልናል። እጁን በመስቀል ላይ ዘርግቶልናል። ያንተ አላህ ግን እድሜ ልኩን 1000 ዘመናት እየተመላለሰ እጁን ዘርግቶ ልመና ላይ ነው ያለው። ይሄ ጭንቅላት የሌለው ለማኙን አካል አላመልከውም። እኔ ደግሞ አሁን ቶፒኩ ላይ ትገባለህ? ቶፒኩ ላይ እሺ፣ አንድ ጥያቄ ልጠይቅ። እገባለሁ። አቺ ብቻ መልስልኝና የአንተ ኢየሱስ ጌታ ነኝ አምልኩኝ ያለበት አንድ እንትን አሳየኝ። በቃ አንድ ጥቅስ አሳየኝ ከፈለከው መጽሐፍ። ጌታ ነኝ አምልኩኝ እኔ ብለህ ታመልከኛለህ? አዎ እኔ ጌታ ነኝ አምልኩኝ ያለበት እኔ ጌታ ነኝ ብለህ አንተ ታመልከኛለህ ወይ? አሳየኝ። እዛ እንደዛ ያለበት ቦታ ማለት ነው። እኔ ጌታ ነኝ ብለኝ አንተ ታመልከኛለህ ወይ? በመጽሐፍ ቅዱስ ነው የምታምነው አይደለም እኮ ጌታ ነኝ ብለህ አንተ መልካም ጌታ ነኝ ካለ ጌታ ነው ብለህ ትከተላለህ? መልካም እኔ ጌታ ነኝ ያለበትን አሳየኝ ካለስ እሺ ጌታ ነው ብለህ ትቀበላለህ?
አዎ አሳይ ክፈትለት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እኔ ጌታ እቀበላለሁ ብሏል። መልካም አንብበው። አንብበው ወንድማችን። እዚህ ምን ይላል? እሺ እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ምን ማለት ነው? ይገባችኋል። እኔ ምን ተሆንኩኝ ይላል? እኔ ምን ተሆንኩኝ ይላል? አምልኩኝ አለ። እኔ ምን ተሆንኩ ይላል? ቆይ ጌታና መምህር ማለት ነብይ ነው የተላከ ለህዝቦቹ የተላከ። ተረጋጋ፣ አትጩህ። ልንገርህ አዳምጠኛ። የጌታን ቃል አትጩህ። አሁን መንፈሱ ተመታበት። አያችኋል? ምክንያቱም የጠየቀንን አሳየ ነው። ኢየሱስ ጌታ ነው በል። አሁን አላሳየኝም። ኢየሱስ ጌታ ነው በል። ጌታና መምህር ነው እኮ መምህር ማለት ጌታም መምህርም ነው በል። የተላከው ነው የተላከበትን ነው የሚያስተምረው። ጌታ መምህር። ቆይ አዳምጥ። አላህ መምህር ነው አይደለም? ኢየሱስ የተላከበትን አላህ መምህር ነው አይደለም? የሚያስተምረው ማለት ነው። ጌታ ማን ነው? አንተ እሺ ጌታ ማን ነው? አላህ ነው። ለእኔ ጌታዬ ኢየሱስ ነው። ጌታ ነው ኢየሱስ በል እስኪ። ለእኔ ደግሞ ኢየሱስ መልእክተኛ ነው፣ የአላህ መልእክተኛ ነው። አየህ ሴጣኑ እንዴት እንደሚጫወትብህ። እያዩ እንዳያዩ ታውረዋል የሚባሉት ለዚህ ነው። ጌታ ሚል ስጠኝ አለ። ጌታ ሚል ሲመጣበት ደግሞ መምህርም ነው ይላል አለ። ታዲያ አንተ አላህ እኮ መምህርም ነው። አላህን ለጅብሪልና መሐመድን ያስተማራቸው ጌታ ነው። ጌታ ማን ነው ሲባል እኔ ጌታዬ አላህ ነው አለ። ይኸው ኢየሱስ ጌታ ነው ጌታ ነኝ ብሏል። ስለዚህ ጌታ በል። አይ አልልም። ቅድም ምን ብሏል? ካመጣችሁልኝ ጌታ መሆኑን የተናገረበትን እቀበላለሁ ብሎ ነበረ። ምን ያህል ሴጣን እንደሚጫወትባቸው ከስር ያላችሁ ሙስሊሞች በደንብ አስተውሉ። ምን ያህል አጋንንት እውነትን እንዳይረዱ ሙስሊሞች ላይ አዚም እንደተደረገ እያዩ እንዳያዩ የኢሳያስ ትንቢት የተነገረባቸው እየተፈጸመባቸው እንዳለ ከነኚህ መረዳት ትችላላችሁ። እንዳለ ብሬን ወሽድ ተደርገው ስላደጉ ጥያቄ መጠየቅ እንጂ አምላካቸው ምን እንደሆነ ማያውቁ ዝም ብለው እንደ በግ የሚጓዙ ማስተዋል የተሳናቸው ከስድብና ከመፈክር በስተቀር ክርስትናን ከመተቸት በስተቀር ቆም ብለው እውነትን ከሐሰት መለየት ማይችሉ እንዳለ የተጋረደባቸው እያዩ እንዳያዩ ሲመጣላቸው መረጃ ድናይ የሚያደርጉ ይሄ እንግዲህ መታወር ነው። ጌታ ይርዳችሁ። አማሉሻ የመጨረሻ ቻንስ ልስጥህ። እሺ የመጨረሻ ቻንስ ዮሐንስ 20 ቁጥር 17 እስቲ ስለዛ አብራራልኝ። እሺ ዮሐንስ 20 ቁጥር 17 ምንድነው ጥያቄ? እዛ ላይ እሱን አብራራልኝ። እሱን አንብበዋል ክፍሉን ወይንስ እሷን ጥያቄ ብቻ ነው የሰጡህ? አይደለም፣ ወደ አምላኬና ወደ አምላካችሁ ያለበትን ማለት ነው። ከእሷን ክፍል ብቻ ነው የሰጡህ ወይንስ? እስቲ መብራሪያ ስጠኝ። በዛ ያንተ መጽሐፍ አይደል? መልካም እሺ። ምዕራፍ 20 ላይ ምዕራፍ 20 ከቁጥር 1 ገና ሲጀምር ክፍሉ የሚናገረው ምንድነው? እሱ ክርስቶስ ከመቃብር አዳምጠኛ። ክፍሉ የሚጀምረው ገና ክፍሉ ሲጀምር ምንድነው? እሱ ሞቶ መነሳቱን የሚናገር የሚያበስር ወንጌል ነው። ይሄ የምዕራፍ ክፍል በመሰረቱ እስልምናን ሙሉ ለሙሉ የሚያፈርስ አስተምሮ ያለበት ክፍል ነው። ይሄ ምዕራፍ እስልምናን የሚደረምስ ነው። አልሰቀሉትም አልገደሉትም የሚለውን የሙስሊሞችን ተረት ተረት ሽንት ቤት የሚከት ነው። ምክንያቱም ሞቶ መነሳቱን የሚናገር እንደመሆኑ ማለት ነው። እና ካዲያ ምንድነው እሱ አሁን ጥያቄ ዮሐንስ ወንጌል ምዕራፍ 20 ላይ የወንድማችን ከሞቶ ከተነሳ በኋላ ያለ ታሪክ ነው። ሞቶ ከተነሳ ወዲያ ያለ ታሪክ ቁጥር 17 ላይ ጠየቀን። እስቀጥለው ፈጥረ ፎይ ተረታታውራና በስነ ስርዓት እናውራ እባክህ። ይህን ሰውዬ ለመምት ታስገቡት። ከስሮ ነው ይማር። ለአቅመ ገስት አልደረሰም እኮ ታስገቡት። በቃ ደነዝ ነገር ነው። ከመሐመድ ማይሻል ነው ይሄ። ከመሐመድም የባሰ ድንቁር ያለ ነው። ስሙ ነው ተጽዕኖ ያደረገበት ቦስ። ዋብያ እኮ ስለሆነ ነው። ያ አቅሉን ከነ ማይጠቀም ማለት ነው። ቀጥል አንብቦ
እሺ ቁጥር 1 ላይ እንዳያችሁት እንግዲህ ምን ብሎ ነው የሚጀምረው? እንደተናገረው ይሄ ክፍል ቁጥር 17 ከመድረሱ በፊት አንድ ቁጥር አንድ አለ። ቁጥር 1 ላይ ምንድነው የሚለው? ከሳምንቱ በፊተኛውን ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩን ከመቃብር ተፈንቅሎ አየች። ምን አለ? ክርስቶስ የስጋው ያረፈበት መቃብር ተፈንቅሎ እንዳየች መቃብሩን በር ድል አድርጎ እንደተነሳ ይናገራል። ስለዚህ አልገደሉትም አልሰቀሉትም የሚለው ትምህርታቸው ክላሽ አደረገ ማለት ነው እዚሁ ገና ቁጥር አለ። ስለዚህ እሱን ካፈረስን ዘንዳ እስልምና ሐሰት መሆኑን በዚሁ ምዕራፍ እነሱ በሚጠቅሱ ካሳየን ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረግኩምና ወደ ማን ያለው ወንድማችን? ወደ አባቴ። አለ አባት መባል ይችላል እንደ አሉሻ? ቦታ ላይ ኢየሱስ አባቴ ነው ብሎ የጠቀሰው አምላኩን ነው። እናንተ መጽሐፉ ላይ ጎበዝ ጀግና ያ አምላኩን አባቴ ብሎ ጠቅሷል ብዙ ቦታ አለ። ስለዚህ ይሄንን ትክክለኛ ኢየሱስ ተናግሮታል እያለን ነው። በዚህ መሰረት እስልምና ሐሰት አድርገህልናል። ምክንያቱም ኢየሱስ እንዲህ ብሎ ከተናገረ የቁርአኑ አላህ ደግሞ ለማንም አባት መባል አይችልም፣ ልጅ ካለው ግን ልጁም አምላክ እንደሆነ ሱረቱ ዙሩፍ 81ኛው ላይ ተናግሯል። በዚህ መሰረት አንተው ባልከን መሰረት ኢየሱስ ብዙ ቦታ ላይ አባቴ ብሎ በተናገረው መሰረት ሙሐመድ ደግሞ አላህ አየህ ውሸት ሆነ ማለት ነው። እሱ ይሄንኛው አሁን የምታመጣ ንግግር ውሸት ትሆናለች። ምክንያቱም አባቴ ያለው የባህሪ ልጁ ስለሆነ ነው። የባህሪ ልጁ ከሆነ ደግሞ ምንድነው? አምላክ ነው ማለት ነው። ስለዚህ ቅድመ ዓለም ከአልናት ከአባቱ ተወልዷልና ቃል እንደመሆኑ የአብ ባህሪ ልጅ ነውና የባህሪ ቃሉ ነውና የባህሪ ክንዱ ነውና አልገባውም። እዚሁ ላይ ነኝ ያለሁት። መልሰው እዚሁ ነኝ ያለሁት። መልሰው እዛው አድርገው። አላህ ግን ኦኬ ሱረቱ እንትና የከፈትከው የመርየም ሱራ ላይ ለአራማን ልጅን ያዘ ወለደ አሉ። ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማዮች ሊቀደዱ ተራሮች ሊናዱ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ ብሎ ስለሚያስፈራራ ለአራማን ልጅ የለውም እንጂ ቢኖረው እኔ ለልጁ ተገዢዎች መጀመሪያ ነኝ በላቸው ይላል። ስለዚህ ልጅ እንደሆነ ክርስቶስ ነግሮናል። በዚህም መሰረት ለልጁ እንገዛለን ማለት ነው በቁርአንህም መስፈርት። ስለዚህ እዚህ ጋር ምን እያለ ነው? ገና ወደ አባቴ አላረግኩምና አትንኪኝ ሲል ከመቃብር ተነስቶ መሆኑን አሳይተናቸዋል። አልቀበሩትም አልገደሉትም የሚለውን የእስልምናን ተረት የሚያፈርስ ክፍል ነው ማለት ነው። ስለዚህ አንድም ክህነትን አንጻር ነው ሴቷን መግደላዊት ማርያም እና አትንኪኝ ያላት። ሁለተኛም ደግሞ ሎክ ወደ አባቴ አላረግኩምና ትንኪኝ አባት መሆኑን አሳይተናል። ቁርአንህም ላይ ሱራ 355 ወይም 54 አካባቢ ይመስለኛል ወደ አላህ እንዳነሳው ይናገራል። ስለዚህ ወደ አባቱ እንደሚሄድ ቁርአንህም ላይ ተቀምጧል ማለት ነው። ወደ ላይ ይሄዳል። ከአላህ ጋር አብሮ ነው ያለው ብለህ ታምናለህ? ቁርአን ላይ አንድም ቦታ አምላኩን እንዳነሳው እናሳይሃለን። አባት የለኝም አንድም ቦታ ላይ ቁርአን ውስጥ አላለም። ኢሳ በመጽሐፍ ቅዱስ በግልጽ አባቴ ብሎ ተናግሯል። ስለዚህ የባህሪ ልጅ ነው። የባህሪ ልጅ ከሆነ ደግሞ በስጋ የተገለጠው እሱ በስጋ እንደመገለጡ ወደ አባቴ ሲል ላይ ብዙ ቦታ ላይ ነው እኮ አዳምጣ እኮ ብዙ ቦታ ላይ ብሏል። ስለዚህ ባህሪ ልጅ ስለሆነ አባቴ ብሏል። በተደጋጋሚ ብዙ ቦታ ላይ ብሏል። እኔና አብ አንድ ነን ብሎ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተናግሯል። እኔና አብ ብሎ አባቱና እሱ ራሱን ተናግሮ ማለት ነው። እኔና አብ ስንት ነን? አንድ ነን። በባህሪ በፍቃድ በስልጣን አንድ ስለሆኑ ማለት ነው። በአካል አንድ እንዳልሆኑ ግን ሲናገር ነን አለ። ነኝ አይደለም ያለው ነን። እኔና አብ አንድ ነን። አብ ማለት ፋዘር ማለት ነው በግዕዙ። እኔና አብ አንድ ነን። ስለዚህ ወደ አባቱ በፍቃድ በስልጣን በአገዛዝ አንድ ናቸውና አንድ ባህሪ አንደችና እኔና አብ አንድ ነን አለ። ስለዚህ አብ አባቱ ነው። አንዲት ስልጣን አንዲት ፍቃድ አለች። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ከአባቱ ጋር በተመሳሳይ እንደሚሰራ እሱም እንደሚሰራ አባቱም እንደሚሰራ ተናግሯልና ማለት ነው። ስለዚህ ወደ አባቱ አረገ፣ ወደ አባቱ እንደሚያርግ ተናገረ። መቼ? ከመቃብር ተተነሳ በኋላ። ከመቃብር መነሳቱ እስልምናን ሐሰተኝነት አሳይቷል። ወደ አምላኬ ሲል ምንድነው? እሱ ክርስቶስ የያዘው የነሳው ከማርያም የነሳው ስጋ ቅድመ ተዋህዶ ያንን ለመጠቆም ነው። ወደ አምላኬ ሲል ማለት ነው። ስጋው አስቀድሞ ሎክ
ቃል አስቀድሞ ስጋን የነበረው አልነበረም። ሁለት ልደቶች አሉት። አንደኛው ያለ አባት ከማርያም የተወለደው፣ አንደኛው ደግሞ ያለ እናት ቅድመ ዓለም ሳይፈጠር ጊዜ ሳይቆጠር ከአባቱ የተወለደው ማለት ነው፣ ያለ እናት። ስለዚህ ያለ እናት ሲወለድ ቃል ነው እንጂ ቃል ብቻ ነው እንጂ ስጋን የነበረው ስጋ የነበረው ግዙፍ አካል ያለው ስጋና ደም አጥንት የነበረው አልነበረም። ያ ቅድመ ዓለም የነበረው ስጋና ደም አጥንት ያልነበረው ነቢያትን ሲልክ ከቆየ በኋላ ዕብራውያን መልእክት ላይ ሐዋርያው ቅዱስ ጳውሎስ በአንደኛ ምዕራፉ ላይ ቁጥር 1-3 ምን ብሎ ይናገራል? ነቢያትን ሲልክ ከቆየ በኋላ መጨረሻ ላይ ልጁን እንደላከ ይናገራል። ልጁ ደግሞ በስጋ ተገልጧል ማለት ነው። ስለዚህ በስጋ ስለተገለጠ ስለዛ ስለ ስጋው ምን ብሎ ተናገረ? ወደ አምላኬ ብሎ ተናገረ ማለት ነው። ኦኬ፣ አቀጥሉም። ኦኬ፣ አላ ወኪል እንኳን ሰላም መጣ። እንዴት ነህ? ሰላም ነው? ወረደ ልጁ። አንተ ረጅም እየተንቀሳቀስኩ ነበር፣ ደከመኝ። አዎ እውነት ነው። አላ ወኪል እንዴት ነህ? ሰላም ነው? ሰላም። ይቅርታ ሴት ነሽ? እዛው ላይ ግን አንዴ እንትን በልልኝና ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 27ን ደግሞ አድርገው። እዛው ደግሞ አምላክ እንደሆነ ለቶማስ ደግሞ ሲገለጥለት እዛው አለና ደከመኝ። አንተ ግን በኢየሱስ ምዕራፍ 20 ቁጥር 27 ማለት ነው። 17 ነው የጠየቀን። ቁጥር 20 ላይ ደግሞ እዛው አምላክነቱንም እዛው ስለሚያስቀምጠው ማለት ነው። አረጀው መሰለኝ፣ እየደከመኝ ነው። አይዞን ዱብ በልበት። ኮፒ ሊንኩ ማረግ ሁላችሁም ዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ በር ለሐዋርያቶቹ በድጋሚ በተገለጠላቸው ጊዜ ቶማስን በዛው ነበረ። ስለዚህም ቶማስን እንዲህ ይለዋል ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ቶማስን መልሶ እንዲህ ብሎ አለው፣ ጌታዬ አምላኬም ብሎ መለሰለት። ስለዚህ ቶማስ ምን አለ? ቶማስ እንግዲህ ጌታ ደቀ መዝሙር እንደመሆኑ ምን አለ? ጌታዬ አምላኬ ብሎ መለሰለት ማለት ነው። አንደኛ እዚህ ጋም ደግሞ ፕሩቭ በእጁ ነክቶ መወጋቱን አሳየው። አልሰቀሉትም፣ አልገደሉትም፣ አልወጉትም የሚለውን የእስልምናን አስተምሮ አፈረሰው ማለት ነው። ምዕራፉ እንዳለ ይሄ ምዕራፍ እስልምናን የሚያፈርስ ነው። የእስልምናን ሐሰተኝነት የሚያሳይ ነው። ጌታ መሆኑን እዚሁ ነገረን። ይኸው ምዕራፍ አምላክ መሆኑንም ነገረን። እዛ እነሱ የጠቀሱት ክፍል ላይ ደግሞ እንዳሳየዋችሁ አባት እንዳለው የባህሪ ልጅ እንደሆነ አሳየናችሁ። እዛው ክፍል ላይ ያንን አስረዳን ማለት ነው። ግን ወደ አምላኬ ሲል እዛ ክፍል ላይ በስጋ ያንን ተናግሯል። ከተዋህዶ በኋላ ባንናገርም ቅድመ ተዋህዶ ግን እችን ከማርያም የነሳውን ስጋ አባቱ ይፈጥረዋልና፣ ያ ማለት ግን ስጋውን ወልድ አይፈጥረውም ማለት አይደለም። መንፈስ ቅዱስ አይፈጥረውም ማለት አይደለም። በስጋ ያንን የተናገረው ስለ ስጋው ማለት ነው። እና ቀጥሉ። ቃሎት ያሰማልን። ከተዋህዶ በኋላ ግን አንናገርለት። ምን አልክ? አይ ቃሎት ያሰማልን ወንድሞች። ኦኬ አላህ ወኪል መቀጠል ትችያለሽ። እንኳን ሰላም መጣሽ እህታችን፣ እንዴት ነሽ? ማይክሽን አንሺውና ቀጥይ እህታችን። አላህ ወኪል ማይክ ልላክልሽ? ኦኬ ያው ልኬልሻለሁ። አሁን ማይክሽን ክፈች። እሺ ኢብኑ አደም ማይክን ክፈትና ቀጥል። የፎይን አካውንት ኮፒ ሊንክ ማድረግ እንዳይረሳ። ቅድም ከላይቭ ላይ ጎትቶ ነው ያወረዱን። ከባድ ነው እንግዲህ። እሺ ሙአዝ እንኳን ሰላም መጣ ወንድማችን። እንደና ቆያችሁ? ሁሉ ሰላም
አለ ፈጣሪ ይመስገን። አንድ ጥያቄ መጠየቅ ፈልጌ ነበር። ኦኬ እሺ፣ ትጠይቃለህ። ከዛ በፊት አምስቱ የእስልምና መሰረት ምን ናቸው? ምልኝ ይጠይቅና እንጨርስ። በቃ እኔ ደክሞኛል። መልካም እሺ፣ ጠይቅ ወንድማችን። እሺ ክርስትና የመጣው ከስንት ዓመተ ምህረት በኋላ ነው? ያ ክፍለ ዘመን በኋላ ነው። ሁለተኛ ደግሞ ክርስትና መጽሐፍ ቅዱስ ላይ ክርስቲያን ሳትሆኑ አትሙቱ የሚል ቦታ አለ ወይንም ቁርአን ላይ ወይንም ማረጃ ካላችሁ? ቁርአን ላይ ቢሆን ለክርስትና የሰበከ ነገር ካለ። እሺ እንግዲህ ወንድማችን በአጭሩ ልትረዳ የሚገባው ነገር ምንድን ነው? ምንድን ነው ዓላማው፣ ምንድን ነው ትርጉሙ የሚለውን ነገር ነው ማየት ያለብህ። መጽሐፍ ቅዱስ እና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ይነግርናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ እንዲህ ብሎ ይለናል። ተመልከት። ይህ ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ እንዲህ ብሎ ተናገረ ክርስቶስ። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። አንድ ሰው ክርስቲያን ነው የሚባለው ምን ሲሆን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን መስቀሉን ተሸክሞ ሲከተል ነው። መከራም ኖረ ምንም ኖረ ሁሉን ነገር ተሸክመ ክርስቶስን ስትከተል ክርስቲያን ተብለህ ትጠራለህ። ከዚህ አንጻር ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ተከተሉን ብሎናል። ክርስቶስን ስንከተል ክርስቶስ ያስተማረውን ትምህርት ምን እያለን ነው? አጌንስት ሆነን አይደለም፣ ኦኬ አምነን እየተቀበልን ነው። አዎ ያስተማረውን ነገር እያንዳንዱን ነገር እዚሁ ላይ ማርቆስ ወንጌል ምዕራፍ 16 ላይ ምን ብሎ ይነግረናል ክርስቶስ? ተመልከት። ያመነ አለ ምንድን በክርስቶስ አምኖ እያንዳንዱ ያስተማረውን ነገር ተቀብሎ የተጠመቀ ይድናል አለ። ስለዚህ የምትድነው ምን ስትሆን ነው? ክርስቶስ ያስተማረውን አድርግ ያለህን ሁን ያለህን አሜን ብለህ ተቀብለህ ስታምን፣ ከዛስ በኋላ ያንን ያመንከውን ነገር ደግሞ በተግባር ስታሳይ ስትጠመቅ ምን ትላለህ? ትድናለህ። ካልሆነ ግን የማታምን ከሆነ ግን ምን ይደረግብሃል አለ? ይፈረድበታል ተባለ። ስለዚህ አንድ ሰው ክርስቲያን ተብሎ ሊጠራ የሚችለው በዚህ መሰረት ነው። ይህንን ነገር ሲያደርግ መጽሐፍ ቅዱሳችን የሚነግረን ይህንን ነው። ክርስቶስ የሚያስተማረን ይህንን ነው። ወንድማችን አሁን እዚች ጋር ምንም አጥጋቢ አንድ ሀሳብ ቆይ የነገርከኝ መዋዛ አንዴ ቆይ ስማ። አይ የእናንተ አይነት አስተምሮ እኮ ሊኖረን ግድ አይደለም። እኛ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ስለዚህ ክርስቶስን የሚከተል ሁሉ ክርስቲያን ይባላል። ሌላ ትርጉም የለውም። ክርስቶስን የሚከተል ሳይሆን እኛም እኮ እንከተለዋለን፣ ግን በምናምንበት አይደለም የምንከተለው። እንደዛ አይደለም። ክርስቶስ የህይወት አዳኝ ነው፣ ክርስቶስ አምላኬ ነው ብለህ ስትከተል ነው ክርስቶስን ተከታይ የምትባለው እንጂ ክርስቶስን በሐሰት መከተልና በእውነት መከተል ይለያል። እኛ በእውነት እንከተለዋለን፣ እናንተ በሐሰት ትከተሉታላችሁ። ያልሆነውን ስም ሰጣችሁ። መስቀሉን ተሸክሞ ይከተለዋል። ቢኒ ይህን ጠይቅልኝ። መስቀሉን ተሸክሞ ይከተለኝ ነው የሚለው ክርስቶስ። መስቀሉን ተሸክመ ትከተለዋለህ? መስቀሉ እኮ ከመሰቀሉ በፊት ነው ያለው። ራሱ ከመሞቱ በፊት ነው ወይስ ከሞተ በኋላ ነው እንዲህ ያለው? በምንም ሰዓት ይበለው መስቀሉን ተሸክሞ ይከተለኝ ይላል። የኛም መልስልኝ። አሁን ከመሞቱ በፊት ነው ወይስ ክርስቶስ ሊሞት እንደመጣ እኮ ቀድሞ እየነገረን ነበር። ስለምንም ነገር ስለኛ ሲል ቅዱስ ስጋውን ክቡር ደሙ እንደሚያፈስልን በኒ እስራኤል ነው እንጂ ለሁሉ ነገር እኛ እንከተለዋለን ስላልክ መስቀሉን ተሸክመ ትከተለዋለህ ወይ? አጭር መልስ አትከተልም። አይተሃል፣ ዝም ብለህ ነው። ስለዚህ አንተ በትክክለኛው መንገድ እየተከተልከው ስላልሆነ ክርስቶስን አንተ ክርስቲያን ተብለህ አትጠራም። መስቀሉን ተሸክመህ መስቀሉን እኮ ያለው ከሞቱ በፊት ነው ወይስ ከሞተ በኋላ ነው? ከመሞቱ በፊት ነው የተናገረ። ይሄን ወንድሜ አሁን እሱን ተወና ሙአዝ ከመሞቱ በፊት ነው። በቃ መከራውን መስቀሉን ተሸክሞ የማይከተል ለእኔ ሊሆን አይገባም ብሏል። ስለዚህ ክርስቶስን በፍጹም እንከተለዋለን። እሱ ፍጹም ስለሆነ ነፍሱን እስከ መስጠት ድረስ ስለወደድን እኛም ነፍሳችን እስከ መስጠት ድረስ እንከተለዋለን። እሱን ነው አሁን ሙአዝ አንድ ሙአዝ ስማኝ።
ሙአዝ አንተ ስማኝ፣ አንተ ሙስሊም ነህ አይደለ? ሙአዝ አንተ ሙስሊም ነህ አይደለ? ስለዚህ እኔ አሁን አንተን መጥቼ ሙስሊም ሳትሆን እንዳትሞት ብልህ ሙስሊም ሳትሆን እንዳትሞት ልልህ እችላለሁ? አንተ ሙስሊም ሆነ አችልም። አንተ እኔ ግን መጨረሻ መጽናት ያስፈልጋል። አችልም። በጣም ጥሩ። እንደዛ ከሆነ ሰው ሲፈጠር ሁሉም ሙስሊም ከሆነ ለምንድን ነው ታዲያ ቁርአን ላይ ሙስሊም ሳትሆን እንዳትሞቱ የሚላቸው? ለምሳሌ ያዕቆብ ነው አይደለ? ልጆቹ እንደዛ ያላቸው የያዕቆብ ልጆች ሙስሊም አልነበሩም? በመጀመሪያ ለምንድን ነው ሙስሊም ሳትሆን እንዳትሞቱ የሚላቸው? ነበሩ፣ ግን ጽናት ስለሚያስፈልግ ነው። አሃ የነበረን ነገር ሳትሆን ድረስ ቆይ የነበረን ነገር ቆይ እሺ ልስማ፣ ቀጥልሽ። የነበረኝ ነገር ሳይሆን አሁን ለምሳሌ አንድ ሰው እስከ መጨረሻው እስትንፋስ ድረስ ሃይማኖቱን ሊቀይር ይችላል፣ ወይንም ጠማማ መንገድ ሊይዝ ይችላል። እስከዛ ድረስ ሙስሊም መጨረሻ ላይ ራሱ አንተም ልትሆን ትችላለህ። መጨረሻ እስከ መጨረሻ እስትንፋስ ድረስ የሚታወቅ ነገር አይደለም። መጨረሻ ልክድ ስለምችል እስከ መጨረሻው የመጨረሻ ቀን ሙስሊም ሆነ እንዳትሞት ነው የተባለው እንጂ ስለዚህ ሐሳብን ቀየርክ። ቆይ ሐሳብን ቀየርክ። ቆይ አሁን እኔ ይሄን ቁርአን ክፍል ከማምጣቴ በፊት ቆይ ሙአዝ አንተን ለምሳሌ መጥቼ ሙስሊም ሳትሆን እንዳትሞት ልልህ እችላለሁ ስልህ እኮ አችልም ብለኛል። ምክንያቱም አንተ ሙስሊም ስለሆንክ የሆነ ነገር አንድን ሙስሊም የሆነ ነገር ያስፈልጋል። አንዴ ወንድሜ ሰው ሙስሊምነቴ ያስፈልገኛል። እሱማ ታዲያ በእስልምና ጸንተህ ኑር ነው የሚባለው እንጂ ሙስሊም የሆነን አካል ሙስሊም ሳትሆን እንዳትሞት ተብሎ ሊነገርለት አይገባም። ስሜት እንደማይሰጥ ላሳይ ነው። ምክንያቱም ሙስሊም የሆነን አካል ሙስሊም ሳትሆን እንዳትሞት አይትለውም፣ እንዲሁም ስለመሞት ማለት ነው። ስለዚህ ሙስሊም አልነበሩም ማለት ነው። ባይዘዌ ከመሐመድ በፊት እስልምና የሚባል የለም ሙአዝ ማለት እንደው በትረካ ደረጃ ቁርአን ላይ ያለ እንጂ ለምሳሌ እስልምና የሚለው ኮንሰፕት ወይም ምንድነው በስምም ሆነ እንደገና ደግሞ በማህበረሰብ በኮሚኒቲ ደረጃ ከመሐመድ በፊት እስላም የሚባል ማህበረሰብም የለም፣ አስተምሮም የለም፣ አስተሳሰብም የለም። ይሄ ያለው ቁርአን ላይ ብቻ ነው። ኦኬ ይሄን በራስህ ማረጋገጥ ትችላለህ። ግን ክርስትና መቼ ጀምሮ ነበር ያልከኝ? ክርስትና የነበረው ገና ከመጀመሪያው ጀምሮ የነበረ ነው። ስሙ ነው ወደ ኋላ የመጣው ወይም ደግሞ የክርስቶስ ተከታይ ተብሎ በኋላ በዛ ስም ተጠሩ እንጂ አስቀድሞ ነበረ። ለምሳሌ የነቢያት እምነታቸው ተጽፏል። ሃይማኖታቸው ነው እንጂ ያልተጻፈው እምነታቸው ተጽፏል። ምንድነው እምነታቸው ካልከኝ የክርስቶስን ይገዙ የነበሩ ክርስቶስን በተስፋ ይጠብቁ የነበሩ ናቸው ነቢያት በጠቅላላ። ይሄን እኛ እንደዚህ ብለን ስንናገር አዲስ ኪዳን መጽሐፍ ላይ ቆመን አይደለም እንደዚህ ብለን የምንናገረው እንደናንተ። ለምሳሌ የማቴዎስ ወንጌል ላይ ቆሜ ከማቴዎስ በፊት የነበሩት በጠቅላላ እኮ እነ አብርሃም ምናምን እንደዚህ ናቸው አይደለም የምልህ። የነ አብርሃምን ወይም የነ ሙሴን መጽሐፍ ይዤ የሙሴን መጽሐፍ ይዤ የኢሳያስን መጽሐፍ ይዤ የዳዊትን መጽሐፍ ይዤ የሰለሞን መጽሐፍ ይዤ የነቢያቱን ሁሉ መጽሐፍ ይዤ አስተምሮታቸውን ነው የምነግርህ እንጂ እንደናንተ የሆነ ሰዓት ላይ ተነስተ አይ በዚህ የነበሩት እነዚህ ሙስሊም ናቸው ምናምን እያልኩ ናሬሽን አይደለም የምናገረው። ስለዚህ እምነታቸው ተጽፏል። ለምሳሌ አብርሃም ምን ነበር? አብርሃም የክርስቶስ ተከታይ ነበር። አብርሃም የስላሴ አምላክ ምንድነው ስላሴን የሚከተል ወይም ደግሞ አምላኩን ስላሴ ብሎ የሚናገር ነበር ነው። ይሄ ደግሞ በመጽሐፍ ላይ ተጽፏል። መቼ ነው የተጻፈው? ሙሴ በጻፈልን መጽሐፍ ላይ አስቀምጦልናል። ኦኬ ኢሳያስ ምን ነበር? ኢሳያስ ክርስቶስን ሲፈልግ ነበረ፣ ክርስቶስን ሲከተል ነበረ። አስቀድሞ በትንቢት አይቶ ክርስቶስ እንደሚወለድ በስጋ የሚመጣው አምላክ እንዳለ እንደሚወለድ ያም ደግሞ የተወለደው አምላክ ደግሞ በመስቀል ላይ እንደሚሰቀል አስቀድሞ ነው የተነገረው ስለኛ መከራ እንደሚቀበል ማለት ነው። ይሄን ስናገር አዲስ ኪዳን ላይ ቆሜ አይደለም የምናገረው፣ ከራሱ ከኢሳያስ መጽሐፍ ላይ ነው። ከዳዊት መጽሐፍ ላይ ስለ ክርስቶስ ስቅለት አሳያለሁ። ይሄ እምነታቸው ይባላል። ሃይማኖታቸው ግን አልተጻፈም። እንደዚህ ነው ሃይማኖት ተብሎ አልተጻፈም በብሉይ ኪዳን። እምነታቸው ግን የሁሉም ተጽፏል ማለት ነው። ስለዚህ እስልምና የሚለው መሐመድ ይዞት ከመምጣቱ በፊት ከቁርአንና ከሐዲስ በፊት የለም። የመጀመሪያ ሶርስ እስልምና ለሚለው የመጀመሪያ ሶርስ ያለው ምንድነው? ሐዲስና ቁርአን ነው። ሐዲስና ቁርአን ደግሞ የመጣበት ጊዜ ይታወቃል። ስለዚህ ከዛ በፊት አለ የሚባለው ነገር እንደ ናሬሽን እንደ አፈ ታሪክ ነው እንጂ ማስረጃ የሌለው አፈ ታሪክ ነው እንጂ ምንድነው? በእውነት ግን እስልምና መኖሩን የሚያሳይ ምንም አይነት ማስረጃ የለም። እንዴት እንደ ኮሚኒቲ አንድ ይጠፋል?
በዚህ አካባቢ ሙስሊሞች ነበሩ ተብሎ እንዴት አይነገርም? በጣም ብዙ ማህበረሰቦች አሉ በጥንት ጊዜ ነበሩ። በዚህ አካባቢ እንዲህ አይነት ማህበረሰቦች ነበሩ፣ በዚህ አካባቢ እንዲህ አይነት ማህበረሰቦች ነበሩ እየተባለ አርኪኦሎጂ የታሪክም ማስረጃ በጣም ብዙ አለ። 124,000 ነቢያት ተልኮ እስልምናንና አላህን ሊሰብኩ እንዴት አንድ ኮሚኒቲ ማፍራት ያቅታቸዋል? እነዚህ ሁሉ ነቢያት አንድ እንደ 10 የሚሆኑ እንኳን ኮሚኒቲዎች በዚህ አካባቢ እስልምናን ሲያመልኩ ነበር፣ ሙስሊሞች ነበሩ ተብሎ የተመዘገበ ነገር አለ? የለም። ስለዚህ እንደው ተረት ተረት ብንለው እንትን የሚል አይደለም፣ ምንድነው የሚያስቆጣ አይደለም። እናንተን እውነት ለመናገር ይሄን ነገር ተረት ነው ብለን ብንናገር ልትቆጡ አይገባም። ምክንያቱም ከተረት ያለፈ ነገር ስለሌለ በእስልምና ውስጥ። ቃልት ያሰማልን ምንዬ። እሺ አላህ ወኪል ካለሽ ቀጥይና እንፈጽም። እሺ የሆነ ጥያቄ ነበረኝ። ቀጥይ። ያኔ ኢየሱስ ያኔ ለእናንተ ኃጢአት ብሎ ዋጋ ከፈለ፣ እናንተ ልሽ ነው ያኔ ኃጢአተኛ ከሆናችሁ ገሃነም የምትገቡት? ምንድን? ኦኬ ክርስቶስ ስለ እናንተ ኃጢአት ብሎ ከሞተ አሁን ላይ ለምንድን ነው ገሃነም የምትገቡት ነው ልሽ የጠየቅሽው? አዮ ያኔ እነሱ ለእናንተ ኃጢአት ብሎ ዋጋ ከፈሉ ማለት ነው። ኦኬ እሺ፣ የሚቀጥላል ቀጥልም ደክሞታል መሰለኝ መንገድ እየሄደ ነው። እሺ ጥያቄው ምን ነበር? ወይ ቆስቲ አንተ ቀጥል። ቀጥሎ ከተመቻችሁ ለምን ቀጥላለሁ። እሺ እሺ፣ ቴንክ ዩ። ምንድነው ጥያቄሽ? አላህ ወኪል እንትን ክርስቶስ ስለ እናንተ ኃጢአት ብሎ ዋጋን ከተቀበለ አሁን ላይ ለምንድን ነው ገሃነም የምትገቡት ስትሞቱ ነው? ኦኬ አይ ክርስቶስ እሺ፣ በጣም ጥሩ። ክርስቶስ ስለኛ የሞተበትን ምክንያት ታውቂያለሽ? አላህ ወኪል ለምንድን ነው የሞተው? የኔ ለእናንተ ኃጢአት መስሎኝ እኮ። ለእኛ ለእናንተ ኃጢአት ሲባል ምን ማለት ነው? ለእኔ ኃጢአት ሲባል ምን ማለት ነው? ኃጢአት እንድንሰራ ነው ወይም ወደ ጽድቅ እንድንመላለስ ነው የሞተው? እሺ አታውቂውም። ለማንኛውም ክርስቶስ እኮ ኃጢአት እንድንሰራ ጋራንቲ ዋስትና እንዲሆነን አይደለም የሞተው። ክርስቶስ የሞተው እኮ እኛን በጽድቅ እንድንመላለስና ወደ ጽድቅ ሊጠራን ነው። አስቀድሞ ወደ ነበረን ወደ ጥንተ ተፈጥሯችን በንጽህና ወደ ነበረው ወደዛ እንድንመለስ ነው እንጂ ለኃጢአት ጋራንቲ ሊሆነን አይደለም። ኦኬ ኃጢአት ስሩ እኔ ሞቼላችኋለሁ ገነት ትገባላችሁ ሊለን አይደለም የመጣው። በመጀመሪያ ክርስቶስ የመጣው ሰው ሁሉ በሞት ጥላ ውስጥ ሆኖ በሞት ፍርሃት ውስጥ ሆኖ ስለነበረ ነው። ሞት ይገዛው ስለነበረ ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ አንብብላት። ስለዚህ ክርስቶስ የመጣው የሞትን ኃይል ይሽር ዘንድ ነው። ሞት ደግሞ የኃጢአት ደሞዝ ስለነበረ ነው። ሰውን ሁሉ ይገዛ ስለነበረ ሰው ኃጢአት ሲሰራ ምን ነበረ? ፍርዱ ሞት ነበር። ያ ሞት ደግሞ ወርዳለች። ስለጠየቀችው ጥያቄውን እንመልሰውና ወይም ቆስቲም ትጨምራላችሁ። ስለዚህ የተሳሳተ ግንዛቤ ነው። ክርስቶስ ለኃጢአታችሁ ነው የሞተው ሲባል የኃጢአት ደሞዝ ሞት ስለሆነ ነው። አዎ ኃጢአት ነው፣ ለኃጢአታችን ነው። ያ ኃጢአት ግን ምን አምጥቶብናል? ሁላችንም ላይ ሞት አምጥቶብናል ማለት ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ይላል። በሞት ላይ ዲያብሎስ ሰልጥኖ ስለነበረ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ብሎ ይናገራል። ስለዚህ ሰው መሆን ያስፈልገው ክርስቶስ ለምንድን ነው? የሞትን ኃይል ይሽር ዘንድ ነው። በሞት ላይ ደግሞ ማን ሰልጥኖ ነበር? ዲያብሎስ። የዲያብሎስን ኃይል እንዲሻር ማለት ነው። ስለዚህ ከሞት ፍርሃት ሊያወጣን ከኃጢአት ቁራኝነት ሊያወጣን ነው ክርስቶስ የሞተው እንጂ ለኃጢአት ዋስትና ሊሆነን አይደለም። ስለዚህ ክርስቶስ መጥቶ ሞተልን፣ ከሞት ባርነት አወጣን። አሁን እኛ ሞት አያስፈራንም። አስቀድመው እንደነበሩት የብሉይ ኪዳን አባቶች ስለ ሞት ሲናገሩ ይፈሩ ነበር። ነፍሴን በሲኦል አትተዋት፣ ስጋዬን በበስበስ አይ እያሉ በእርግጥ ለክርስቶስ ትንቢት ቢናገሩ ግን በፍርሃት ይናገሩ ነበር ስለ ሲኦል። አሁን ግን እኛ እናስፈራም። በክርስቶስ ኢየሱስ ካለን ከኃጢአት ርቀን ከእንትን ካለን
መጨረሻችን ምን እንደሆነ እናውቃለን። ቅዱስ ጳውሎስ እንደተናገረው ሊሄድ ከክርስቶስ ጋር ሊኖር እመኛለሁና ክርስቶስን ስለመሰለ ማለት ነው። ስለዚህ ኃጢአት እንድንሰራ አልሞተልንም። ክርስቶስ ከሞት ነፃ ሊያወጣን፣ ከባርነት ነፃ ሊያወጣን፣ ከሞት ባርነት ማለት ነው። የኃጢአት ደሞዝ ሞት ነው። ከሞት ነፃ ሊያወጣን ማለት ነው። አሁን እኛ ኃጢአት ብንሰራ ሞት አይፈረድብንም። አስቀድሞ በብሉይ ኪዳን የነበሩ ሰዎች ኃጢአት በሰሩ ቁጥር የኃጢአት ደሞዝ ሞት ስለሆነ ሞት ይፈረድባቸዋል። ለምን? ከሕግ በታች ስለነበሩ ማለት ነው። እኛ ደግሞ ከጸጋው በታች ስላለን ምንም ኃጢአት ብንሰራ የክርስቶስ ደም ስለሚሸፍነን በንስሐ እንመለሳለን ማለት ነው። አሁን ሞት አይፈረድብንም። እንደ ብሉይ ኪዳን ለንስሐ ጊዜ ይሰጠናል እግዚአብሔር። ለምን? ስለኛ ክርስቶስ ቤዛ ስለሆነ ሞት ፍርድ የለብንም አሁን ላይ ማለት ነው። ግን አምፀን በክርስቶስ ላይ አምፀን ደሙን አግፋፍተን በኃጢአት ከቀጠልን ግን ሞት ብቻ ሳይሆን የሞት ሞትን እንሞታለን ነው። ስለዚህ ክርስቶስ ለኃጢአት ዋስትና ሊሆነን ሳይሆን በጽድቅ እንድንመላለስና ክርስቶስ እንድንመስል ነው የመጣው። ቃል ተሰማለን ቢኒዬ ክርስቶስ ለእኛ ለምን እንደሞተ ካስረዳን አይቀር እሷ ምን ብላ ጠይቃለች? ታዲያ ለምንድን ነው አሁን ላይ እንትን የምትሉት? አንድ ሰው ሲሞት ለምንድን ነው እንትን የሚለው ሲኦል የሚገባ ብላ ጠይቃለች። ይህንን በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ስለዚህ ምንድነው ክርስቶስ? ምንድነው? የወይን ግንድ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል። ስለዚህ በግንዱ ላይ ያለው ቅርንጫፍ ፍሬ የማያፈራ ከሆነ ምን ይባላል? ይወገዳል። ምንድነው? ፍሬ ልናፈራ ይገባል። በክርስቶስ በግንዱ ላይ ካለ ሆነን ራሱ ምን ልናደርግ ይገባናል? ፍሬ ልናፈራ ይገባል። እናንተ ስለነገርካችሁ ቃል አሁንስ ንጹሐን ናችሁ፣ በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ስለዚህ እኛ ደግሞ በምንድን ነው ልንኖር የሚገባው? በክርስቶስ ነው ልንኖር የሚገባው። በክርስቶስ ሆናል ምን ልናፈራ ይገባል? ንጹህ ፍሬ ልናፈራ ይገባል። ገዛኔ የዘላለም ሕይወት እናገኛለን። ልክ ደግሞ ምን አሉ? ቁጥር 5 ላይ እንደዚሁ እኔ ወይን ግንድ ነኝ፣ እናንተም ቅርንጫፍ ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም እና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ስለዚህ ብዙ ፍሬ ልናፈራ የምንችለው በወይኑ ግንድ ክርስቶስ ስንሆን ነው። ካላፈራን ግን ምን እንላለን? እንወገዳለን። መልካም ፍሬ ልናፈራ ይገባል። ክርስቶስ ስለኛ ሞቷል ተብሎ ሄደ ሰው ብገል፣ ብጨፈጭፍ፣ ብደፍር፣ ብዘርፍ፣ ብዘሙት ምንድን ትላለህ የሚባል የለም። እነዚህን ፍሬ አያቶች ልታፈራ ይገባል። ፍሬ የተባሉት ምንድን ናቸው? መጽሐፍ ቅዱስ ግልጽ አድርጎ አብራርቶታል። አለቀ። በክርስቶስ ማትኖር ደግሞ ልክ እንደ ሙስሊሞች ደግሞ ምንድን ናቸው? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣል ይደርቃልም፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ብሎ ክርስቶስ ቀድሞ ተናግሯል። ስለዚህ ይህንን መጽሐፍ ቅዱስን አንባችሁ መረዳት ብቻ ነው። ክርስቶስ ኦልሬዲ ሁሉ ነገር ክሊር አድርጎ ነግሮናል። ስለዚህ ከዚህ አንጻር ነው እፎ የሚጨምረው ነገር ካለ እንትን ማለት አይ ሌላ ጥያቄ ካለ በቂ ነው። ቃሎት ያሰማለን። ሜይ ቢ ክርስቲያኖችን የምትቀበል ከሆነ 1 2 3 ልጆች እንቀበል። ራሽን ዊሻንም ነው አላበሽ እስከ 7 ሰዓት እንቆይ። በቃ ፈጠፈጠና አድርጉት። ክርስቲያኖች የተለየ የሰማችሁ ጥያቄ ካለ ጥያቄ ሆነባችሁ። አላበሽ እንኳን ደህና መጣ። ሰላም ናችሁ? እንኳን ደህና ቆያችሁ። ይመስገነው። ደህና ናችሁ? ይመስገነው። ጥያቄ አለ? አዎ ጥያቄ አለኝ። ኦኬ ምንድነው ጥያቄ? በክርስትና ሃይማኖት መሰረታዊ ሃይማኖት አብ፣ ወልድ፣ መንፈስ ቅዱስ የሚባሉ አካሎች ተዋህደው አንድ አምላክ ናቸው ትላላችሁ አይደለም? ተዋህደው ስትል ምን ማለት ነው? ምን ለማለት ነው ተዋህደው ስትል? እያንዳንዳችሁ ጌታ ናቸው፣ አምላክ ናቸው እያንዳንዳችሁ? ምን ማለት ነው ተዋህደው አንድ አምላክ ናቸው ትላላችሁ ስትል? እሺ ሳይዋሃዱ አንድ አምላክ ሶስት አምላክ ነው የምንላችሁ ታዲያ? ምንድነው ተዋህደው ሳይዋሃዱ ምን ማለት ነው? ጥያቄን አርቲኩሌት አድርገው ሜይ ቢ ጥቅስ ካለ ወይም በጥቅስ አስደግፈው።
አብ፣ መንፈስ ቅዱስ፣ ወልድ ሶስት አካል አይባሉም? እሺ እነዚህ ሶስት አካል ተዋህደው አንድ አምላክ አይደለም የምትሏቸው? የምን መዋሃድ ነው የምታመጣው? አልተዋሃዱም። ያንዳቸው የብቻ ናቸው ያሉት። መዋሃድ ማለት ምን ማለት ነው? አንድ አምላክ የምትሉት እንዴት ሆኖ ነው ታዲያ? ሶስታቸው ሶስት ብላችሁ እንደገና አንድ የምታደርጓቸው እንዴት አድርጋችሁ ነው? መልካም። ሶስት ማለትስ ምን ማለት ነው? አንድስ ማለት ምን ማለት ነው ለአንተ? አሁን እኮ መጠየቅ ያስኩ አሁን አንድ አምላክ አንድ ስትል ምን ፈልገህበት ነው? አንድ ስትል እንደናንተ አስተሳሰብ አካል እያላችሁ ነው የምትነግሩን አይደለ? እሺ ሶስት አካል ትላላችሁ። ሶስት አካሎች ከዛ አንድ አምላክ ትላላችሁ። እሺ እያንዳንዳቸው ስራ አላችሁ። አምላክ ማለት ምን ማለት ነው? እሺ ላቅልልህ። አምላክ እንደ ቦታ ይወሰናል። አንድ አምላክ ስንል በፈለከው ቦታ ኢንተርፕሬት አድርገውና አምላክ ስንል ምን እያልን ነው? አንድ አምላክ ስንል አምላክ አሁን ለማለት የፈለጋችሁት እናንተ ምናልባት እዚህ ቦታ ላይ አምላክ ለሁለት ወይም ከዛም በላይ ሊሰጥ ይችላል ትርጉም። አንደኛው ፈጣሪ ማለት ነው፣ ሁለተኛው ደግሞ አለቃ ለማለትም ያገለግላል። ከዛም ሌላ ሊሰጥ ይችላል። ስለዚህ አንድ አምላክ ስንል ምን እያልን ነው? እኔ አሁን ስላሴ አሁን እኔ የፈለኩት ጥያቄ ለጠይቅ የፈለኩት አሁን እነዚህ ሶስት አካሎች አንድ አምላክን የምትሏቸውን ሶስት እንደዚህ ስላሴ አብ ወልድ እያላችሁ የምትሏቸውን ከኢየሱስ ወይም ከመሲህ በፊት በዚህ ዙሪያ ላይ ጥሪ ሲያደርግ ወይም ዳዕዋ ሲያደርግ የነበረ ነብይ አለ ወይ? መልካም። በዚህ ዙሪያ ላይ እስኪ ከሙሴ ከነ ኢብራሂም ከእንደዛ ሲያጣለን ያቋቸው እንደሆነ። መልካም። ጥያቄው ምንድነው? እሱ ወደ አብ ወደ መንፈስ ቅዱስ እና ወደ ወልድ ጥሪ ያቀርቡ ነበር ወይ ዱዓ ያደርጉ ነበር ወይ ነው ጥያቄ። አሁን እነዚህን አምላክ ናቸው እንደምትሏቸው አምላክ ናቸው ብለው ጥሪ ያደርጉ ነበር ወይ? ስላሴ ማለት ስላሴን ያውቁታል ወይ? አቃሽ በቀላሉ እንደዚህ ናቸው የሚል ዝም ብለህ እየጠየቅ ጥያቄዎች ስህተት ስላለባቸው ነው። በቀላሉ እናንተ የምታምኑትን ነቢያቶች አስተምረዋል ወይ ነው። ራይት አሁን እናንተ እንደምትሉት አሁን ለምሳሌ አብ ትላላችሁ፣ ወልድ መንፈስ ቅዱስ ሶስታችሁ እየጠራችሁ ያው ሁለት ሰዎች እንደምታስተምሩት እንደዚህ ያስተምሩ ነበር ወይ? የሚያስተምር ነብይ ካለስ እስቲ እከሌ ከሌ በልና ከነ ማስረጃው ሲያሳዩን። ያስተምሩ ነበረ። ሜቢ ፓራፍሬዝ ታርጉት እንኳን አንዴ ጥያቄን እንትን ልበለውና አርቲክል ላድርግልህ በደንብ እንዲገባ። ስለዚህ እኛ የምናምነውን ቅድሚያ ልንገርህ፣ ከዛ በኋላ እኛን እምነት እነዚህ ያምናሉ ወይ ብለህ ትጠይቀናለህ ማለት ነው። አይሻልም? ሚስ ያደረካቸው ነጥቦች ስላሉ እኛ ምን ብለን እናምናለን? አብ ወልድ መንፈስ ቅዱስ ብለን እናምናለን። አብ ለራሱ ስም አለው፣ ፍጹም ገጽ ፍጹም አካል አለው ብለን እናምናለን። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። ስለዚህ አብ የራሱ ስም ነው፣ ወልድም የራሱ ስም ነው፣ መንፈስ ቅዱስም የራሱ ነው። ስለዚህ ሶስት አካል አለ፣ ሶስት ስም አለ ብለን እናምናለን። ሶስት አካል፣ ሶስት ስም፣ አንድ ስልጣን፣ አንድ አገዛዝ፣ አንድ ባህሪ ያለ ብለን እናምናለን። አንድ መለኮት ስንል አንድ አገዛዝ አለ፣ አንድ ፍቃድ አለ፣ አንድ ስልጣን አለ እያልን ነው። ስለዚህ ፍቃድ፣ ባህሪ እነኚህ የሚቆጠሩ አይደሉም። ስለዚህ የቁጥሩን እቺ አንድ የምትለውን በኳንቲቲ በማትስ ላይ የተማርካትን እንዳታስባት ማለት ነው። ኔክስት አንድ ስንል ምንን እያመለከትን ስለሆነ አንድ ስልጣን፣ አንድ አገዛዝ፣ አንድ ባህሪ፣ አንድ ፍቃድ እያልን ስለሆነ አንድ የምትለውን ከዛ አንጻር ነው የምንይዘው ማለት ነው። ስለዚህ በአካል ሶስት ስንል ግን አምላካችን በደንብ አስተውል። አምላካችን አብ ስንል አባት እያልን ነው። ቅድመ ዓለም ሳይፈጠር ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። አምላካችን ሚዩት አይደለም። አምላካችን ቃል አለው። የባህሪ ቃሉን ከእርሱ የተገኘ የእሱ ልጅ ብለን እንጠራለን። ቃሉን እርሱ የባህሪ ልጁ ከእርሱ የተገኘ ያለ ዘመን መቀዳደም ያለ ጊዜ ልዩነት ከእርሱ የተገኘ ነውና ከእርሱ የተወለደ ነውና ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ሁለት አካል ማለት ነው። አምላካችን ሙት አይደለም፣ ሕያው ነው። አምላካችን ሕያው
ነው አምላካችን። ያ ሕያው የባህሪ ህይወቱን ደግሞ ወይንም የባህሪ እስትንፋሱን መንፈስ ቅዱስ ብለን እንጠራለን። የባህሪ ህይወት አለው። ያን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ቃል አለው፣ ቃሉን ልጁ ብለን እንጠራለን። አምላካችን የባህሪ ህይወት አለው፣ ሙት አይደለም። የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ሶስት አካል ስንል ይሄንን ነው። ታዲያ መጽሐፍ ቅዱስ ላይ ይሄንን አስተምረዋል ወይ? ነቢያቶች አስተምረዋል ወይ? በሚገባ አስተምረዋል። ለምሳሌ ሙሴ ገና ሲጀምር እኮ ዘፍጥረትን ሲጀምር ዘፍጥረት ምዕራፍ 1ን ሲጀምር ዘፍጥረት ምዕራፍ 1 ላይ አንዴ እየከፈትክ መሄድ እንችላለን? ይቻላል። ዘፍጥረት ምዕራፍ 1 ኦኬ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍሮ ነበረ። ሉክ አካላዊ እንደሆነም እየነገረን ነው። የእግዚአብሔር መንፈስ በምን ላይ ሰፍሮ ነበር ይለናል? በውኃ ላይ። ስለዚህ መንፈስ የምንጠራው የእግዚአብሔር መንፈስ ብለን ወይንም ደግሞ የአብ የባህሪ ህይወቱ የወልድ የባህሪ ህይወቱ መንፈስ ቅዱስ ብለን እንጠራለን። ይሄ መንፈስ የእግዚአብሔር መንፈስ ተብሎ የሚጠራው ወይንም ደግሞ የአብ የባህሪ ህይወቱ የወልድ የባህሪ ህይወቱ እስትንፋሱም ተብሎ ይጠራል። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 ፈጣሪ ነው፣ ቃሉ ፈጣሪ ነው፣ የባህሪ ህይወቱ ፈጣሪ ነው። እንዲህ ይላል በእግዚአብሔር ቃል ሰማዮች ጸኑ። በማ በእግዚአብሔር ቃል። ቃሉ ምን ብለን እንጠራለን? ቅድም አልኳችሁ ልጅ ብለን እንጠራለን። ሰማዮች የጸኑት በማን ነው? በእግዚአብሔር ቃል። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። የባህሪ እስትንፋሱን የባህሪ ህይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ። ስለዚህ ይህንን እንደዚህ እናያለን። አባት ልጅ ብለው ይጠራሉ ወይ? በሚገባ መዝሙር ኢሳያስ ምሳሌ 30 ቁጥር 4 አካባቢ አብ ወልድ ልጅ ብለው ይጠራሉ በሚገባ። ወደ ሰማይ የወጣ የወረደስ ማን ነው? ንፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ወንድማችን የምድርን ዳርቻ ያጸናው ማን ነው? ቅድም ባየነው ላይ ሰማዮቹን የገነባው ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው? አልሀበሽ ምድርን የፈጠረው በመጀመሪያ የሰራው አይተሃል። ያ የሰራው ምን አለው እያለን ነው። ስሙ ማን ነው? የልጁ ስም ማን ነው እያለ ነው። ልጅ እንዳለው እየነገረን ነው አይደለ? እፎይ እኔ አሁን ያልኩ ከአሁን በፊት የነበሩት ነቢያቶች ሰብከውታል ወይ ስላሴን ነበር ያልኩ እና ይሄ ይህን በግልጽ እንደዚህ ስላሴ አዲስ ኪዳን ነው በግልጽ የሰበከ ነብይ አላመጣህም እስካሁን ድረስ። ቆይ ይሄ አዲስ ኪዳን ነው ብሉይ ኪዳን ነው? ጠይብስ ምን አለ? ይሄ ስላሴን ሰበከ። አሁን ይሄ ልጅ አለው ይላል የለውም ይላል? እስቲ ባለውሽ ወደ ሰማይ ልጅ አለው ይላል የለም? ይወረደ። ቆይ ልጅ ማለት እኮ ኢየሱስ ብቻ ሳይሆን በዛን ጊዜ የነበራቱ ነቢያቶች ልጅ እኛ ምን ብለን ነው ምናምነው ብዬ ጠየቅ። እኛ ምን እናምናለን ብዬ ነው የነገርኩህ። አንተ በጭንቅላት ውስጥ እዛ የጫኑህን ጋርቤጅ ውስጥ ከተተውና እኛ ምናምነው ምን ብለን ነው ብዬ ነገርኩህ። አብ ወልድ ወይንም ደግሞ አባት ልጅ መንፈስ ቅዱስ ብለን እናምናለን አልኩህ እንጂ ሌላ እዛ የተጫንከውን እንዳታወራ። እኔ እንደምናምነው ነገርኩህ አይደለ? ስለዚህ ነቢያቶች ዓለምን የዘረጋ ሰማይን የፈጠረ ልጅ እንዳለው ነገሩህ አልነገሩህም? ልጅ ያለው ስትል እንዴት ነው ጌታ? እንዴትም ይሁን ያ ሰማይና ምድርን የዘረጋው ልጅ አለው ብሎ ይላል አይልም ክፍሉ? ልጅ ያለው ስትል እንዴት ነው? ልጅ ያለው ማለት ወልዶታል ልትለኝ ነው? እንዴት ነው? ልስን
ጠየከኝ አይደለ? አስተምሮታችሁ ላይ አለ ወይ ብለህ ጠየከኝ። ሶስት ስላሴዎች የሰበኩ ነቢያቶች ልጅ አለው ይላል የለውም ይላል። ሙሐመድ የጫነብህን አስተምሮ ፎርማት አድርገውና የእኛ አስተምሮ ላይ ጠይቀሃለሁ። አንተ ጋር ተውሂድ የሚል ጭንቅላት የሌለው አካል ጭንቅላት የሌለው አካል አምላካችን ጭንቅላት ይኑረው አይኑረው የሚል ሰብከዋል አልሰበኩም ብልህ ፓኒክ ታደርጋለህ። ሌሊት ይመላለሳል ብለው ሰብከዋል ወይ ብልህ ታለቅሳለህ። አምላካችን ነገር እንጂ አንገት ይኑረው አይኑረው ብለው ነቢያት ሰብከዋል ወይ ብለህ ታለቅሳለህ። ስለዚህ አሁን ፊት ለፊት የተከፈተውን ሰለሞን ምን ብሎ ሰብኳል? ለምሳሌ አምላኩ ልጅ እንዳለው የባህሪ ልጅ እንዳለው ተናግሯል አልተናገረም? እችን አንብባት አንብባት። እኔ ከሰለሞን ጋር እስማማለሁ። አንተ ትስማማለህ? ይህንን አንብበው። ልጁ ማን ይባላል? አንብበው። ወደ ሰማይ የወጣ የወረደ ማን ነው? ነፋስን በእጁ የጨበጠ ማን ነው? እሺ ውሃንም በልብሱ የቋጠረ ማን ነው? የምድር ዳርቻን ሁሉ ያጸና ማን ነው? ይህ ታውቅ እንዲሆን ስሙ ማን? የልጁ ስም ማን ነው አለ። ኦኬ እንስማማውን። ስለዚህ ሰማይን የዘረጋ ምድርን ያጸና ስሙ ማን ነው? የልጁ ስም ማን ነው ይላል አይደለ? ስለዚህ ይሄንን ያደረገው ልጅ አለው የለውም? እንደ ሰለሞን አስተምሮ ነቢያቶች እኮ ልጅ ይባላሉ። ልጅ ማለት ማን ነው? ኢየሱስ ተብሏል እዚህ ጋር። እናመሰግናለን። በዚህ መጠን ድንቁርና ከተጠናወታችሁ አስቸጋሪ ነው። በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። ሙስሊሞች ለመረዳት አይደለም የሚመጡት ሁሌም። ምክንያቱም ኢቨን ነቢያቶች ልጅ አለው ባለው ንግግር ላይ እስልምናን እያፈረሰው ነው። አላህ አባት ተብሎ ስለማይጠራ ዲስ ዱድ ነቢያቶች አምላካቸውን አባት ብለው ጠርተዋል እያለኝ ነው። ስቲል እንደዛ ባለው ራሱ ሙሐመድ ባመጣው ተረት ተረት መጽሐፍ ውስጥ ደግሞ ወጣ ምን ተብሎ አላህ አባት ተብሎ አይጠራም። በዚህ መጠን ነው ድንቁርና የተጠናወታቸው። ስለዚህ ክፍሉን የተወሰነ ላስረዳችሁ። ወደ ሰማይ ወጣ የወረደስ ማን ነው? ንፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆን ስሙ ማን? የልጁ ስም ማን ነው? ስለዚህ የልጁን ስም ማወቅ እንችላለን። ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንዴ ክፈተው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው። ይህን የተናገረው ማን ነው? ክርስቶስ። ወደ ሰማይ የወጣ የወረደ ማን ነው ብሎ ሙሴ የጠየቀው ማለት ነው። ዮሐንስ ወንጌል ምዕራፍ 6 አይ ቲንክ ቁጥር 48 ነው። ቼክ አድርግልኝ። ኦኬ እውነት እውነት እላችኋለሁ በእኔ የሚያምን ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማን ነው ያለው? ክርስቶስ። ሁሉን የፈጠረ ማን ነው? ክርስቶስ። ኤፌሶን 2:10፣ ዮሐንስ ወንጌል ምዕራፍ 1:3፣ ቆላሲያስ 1:15፣ ዕብራውያን ምዕራፍ 1:3 ሁሉን የፈጠረ የዘረጋ እሱ ነው። አስቀድመን ደግሞ አሳይተናል። እዛ ሪሻን ሜይ ቢ ጨምሩለት ወይም ቀጣይ እንቀበልና ይብቃን ይመስለኛል።